ሰላም ጤና ይስጥልን የተከበራችሁ የሆርን ሆራይዘን ተመልካቾች አድማጮች፣ ዛሬ በሶስተኛው ክፍል ተመልሰናል። እንግዲህ ሰሞኑን ምክረ ሀሳብ ለጋራ ፖለቲካዊ ስርዓት በሚል አንድ ሰነድ አጋርቼ ነበር። ያንን ሰነድ በዝርዝር እየተወያየንበት እንገኛለን ከሷድ ጋር። ዛሬ ፕሮባብሊ የመጨረሻው ክፍል ይሆናል ብለን እናስባለን አይደል ሷድ? ረዘም ሊል ይችላል። እንግዲህ እስካሁኖቹን በአንድ ሰዓት ውስጥ ለመጨረስ እየሞከርን ነበር። ይሄ ምናልባት የተወሰኑ ደቂቃዎች ከአንድ ሰዓት ሊያልፍ ስለሚችል እንድታገሱን አስቀድመን እንጠይቃለን። ዛሬ የምንወያየው በሶስተኛው ምዕራፍ ላይ ነው። ሶስተኛው ምዕራፍ እንግዲህ የትኛው የመፍትሄ አማራጭ ነው የሚሻለው የሚለው ዙሪያ ላይ የሚያጠነጥን ነው። የተለያዩ የመፍትሄ አማራጮች አቅርቤያለሁ። እነሱን የመፍትሄ አማራጮች እንዳሳለን አራተኛውን ምዕራፍ እንዲሁ ስለ አዲስ የፖለቲካ ፓርቲ ምስረታ የሚያወራ ምዕራፍ ነው። እሱንም እንሄድበታለን ብዬ ተስፋ አድርጋለሁኝ። ከዚህ ቀደም የሰጠነውን ማሳሰቢያ ለመርገም ያህል በጣም ቆይተን ነው ይህንን የዩቲዩብ ቻናል መጠቀም የጀመርነው ከ10 ወር በኋላ እና ስለዚህ አልጎሪዝሙ በጣም ወርዷል የዩቲዩባችን። እናንተ ሼር ላይክ ካላደረጋችሁት በስተቀር ለብዙ ሰው አይደርስም። ሀሳባችንን ከወደዳችሁት እባካችሁ ለሌሎች ሰዎች አካፍሉልን፣ ወደ ሶሻል ሚዲያ አምጡ የሚል ማሳሰቢያ ሰተን ብንጀምር ጥሩ ነው። ሷድ ቴንክ ዩ ኢያስ። ሁለቱን የቀደሙትን ፓርቶች አይታችሁ ሶስተኛውን ፓርት ልትመለከቱ የመጣችሁ ተመልካቾች ካላችሁ በእውነቱ እናመሰግናለን እና የሆነ ነገር አግኝታችሁበታል ብዬ ተስፋ አደርጋለሁኝ። የምንወያይበትን ውይይት የበለጠ ደግሞ አይ ቲንክ ዋናው ዓላማ ጽሁፉ እንዲነበብ ነው እና ጽሁፉን ለማንበብ አነሳስቷችኋል እና ማንበባችኋል፣ ወደፊትም ታነባላችሁ ብዬ ተስፋ አደርጋለሁ። እንጀምራ ኢያስ። በዚሁ አጋጣሚ ጽሁፉን እስካሁን ያላገኛችሁ ካላችሁ የቴሌግራም ቻናል ላይ አለ፣ ኢያስ ቤተስፋዬ ብላችሁ ፐብሊክ ቻናል ነው። እዛ ላይ ፒዲኤፍ ፋይሉ ስላለ ማግኘት ትችላላችሁ ብዬ አስባለሁኝ። ትንሽ ላይ አታች ማድረግ እንችላለን ወይ እንትኑ ሊንኩን ቢያንስ የቴሌግራም ሊንኩን ኮሜንት ሀሳብ መስጫ ሳጥን እዚሁ ኮሜንት እንትን ላይ ሊንኩን እናስቀምጣለን። እዛ ላይ ታገኙታላችሁ። እንጀምር። ምን ቀረን? ምንም መጀመር እንችላለን። እሺ የመጨረሻው የጽሁፍህ ምዕራፍ ላይ ምዕራፍ 3 ላይ መፍትሄ ናቸው ብለህ የምታስባቸውን ሀሳቦች አንስተሃል። ከዚህ በፊት ተተግብረዋል ወይም ስራ ላይ ለመዋል እየሞከሩ ነው ብለህ የሌሎች ሀገራትን ኤክስፒሪየንስ አንስተህም ደግሞ የምትዳስሳቸውና ሊያመጡ የሚችሉትን ውጤት የምትመረምርበት ቻፕተር ነው እና በዚህ ቻፕተር ላይ 4 የሚሆኑ መፍትሄ ሀሳቦችን አንስተሃል። አንደኛው ናሽናል ዲያሎግ ነው ወይም ሀገራዊ ምክክር የምንለው። ሁለተኛው ኤሊት ባርጌን ወይም የልሂቃን ድርድር። ከዛ በኋላ ደግሞ የህገ መንግስት ማሻሻያ እና የምርጫ ስርዓት ማሻሻያዎችን ዳሰሃል በዚህ የምዕራፍ 3 የመፍትሄ ሀሳብ የሰጠህበት ምዕራፍ ላይ እና እነዚህን አንድ በአንድ ብናያቸው እና ብዙም ሳይረዝም ግን ሰዎች ተመልካቾች ለማንበብ በሚያነሳሳቸው መልኩ በተወሰነ ደረጃ ብትዳስሳቸውና ብንወያይባቸው። በጣም ጥሩ። ከዛ በፊት እንደ መግቢያ እንዲሆንን አንድ ሁለት ነገሮች ላንሳ። የመጀመሪያው የትኛውም የመፍትሄ ሀሳብ እንግዲህ በፖለቲካ ውስጥ የፖለቲካ ሀሁ ነው የሚባለው። አሁን በሃይማኖት ውስጥ የጥበብ መጀመሪያ እግዚአብሔር መፍራት ነው ይባላል። እንዲህ የፖለቲካ መጀመሪያ የዳያሌክቲክስ እና ስቴጅ ኦፍ ዴቨሎፕመንትን መረዳት ነው እያስባለሁ። አንድ ነገር መፍትሄ ነው ተብሎ ሲቀርብ በጊዜ በቦታ የተገደበ ነው። የዛ መፍትሄነት በጊዜና በቦታ የተገደበ ነው የሚሆነው እና እኔ አሁን መፍትሄ ብዬ የማመጣው ነገር ከ20 ዓመት በኋላ ከ30 ዓመት በኋላ መፍትሄ ላይሆን ይችላል። አሁን ባለንበት አውድ፣ አሁን ባለንበት ጊዜ፣ አሁን ባለንበት ነባራዊ ሁኔታ ግን መፍትሄ ሊሆን ይችላል። ለምሳሌ አሁን መድኃኒት፣ ለምሳሌ የጨጓራ አሲድ ምናምን መድኃኒት ብትወስጂ ያስታግስልሻል ምናምን ጥሩ ነው። ግን ደጋግመሽ ደግሞ ስትወስጂው ከሆነ ጊዜ በኋላ አሲዱ ሊገላቸው የሚገቡ ለሰውነታችን የማይስማሙ ነገሮች ባክቴሪያ ሊሆን ይችላል፣ ሌላ ነገር ጥሩ ነው ብለሽ የወሰድሽው መድኃኒት ደግሞ በራሱ ጊዜ ሌላ በሽታ ይፈጥራልና እንደዚህ ማለት ነው። ማንኛውም የፖለቲካ መፍትሄዎች ሲቀርቡ ሁልጊዜ በጊዜና በአውድ የተወሰኑ መሆኑን መገንዘብ ያስፈልጋል። አንደኛው ይሄ ነው። ሁለተኛው ነገር መንግስት እዚህ ጋር
እኔ ደግሞ ላይክ አንድ እዚህ ላይ ስትረስ ማድረግ የምፈልገው ነገር ይሄ አንተ መፍትሄ ብለህ የምታስበው ነገር ነው። ሌሎች ብዙ የፖለቲካ አክተሮች አሉ ኢትዮጵያ ውስጥ የተለያየ ምልከታ ሊኖራቸው ይችላል። ግን የንግግር መጀመሪያ ወር ማስጀመሪያ ነው፣ እንነጋገር ነው። እኔ እንደሚገባኝ ማለት ነው። አንተ እዚህ ጋር ይሄንን ጽሑፍ ይዘህ ስትመጣ እኔም እዚህ ጋር ቁጭ ብዬ ከአንተ ጋር ዲስከስ ሳደርግ ኦኬ አንድ በትክክል የታሰበበት እና በሰነድ ደረጃ የተዘጋጀ የመፍትሄ ሀሳብ አለ። እሱን ይዘን ተወያይተን የሚሻሉ መንገዶችን ወደ ማምጣት እንሄድ ነው እንጂ ሞኖሊቲክ የሆነ አንድ መፍትሄ አለ ይሄ ነው መፍትሄው ማለትም አይደለም። እንደዛ ብሎ ለመደምደምም አይደለም በእኔ አረዳድ ማለት ነው። እሱንም ከግምት ውስጥ እንዲያስገቡ ብዬ ነው። ኤግዛክት በጣም ትክክል። የአሜሪካ ህገ መንግስት እንትን በሚረጋገጥበት ጊዜ ያው ከዚህ በፊት አንስተነው ከሆነ አላውቅም ዘ ፌዴራሊስት ፔፐር የሚል አንድ የተጠረዘ ዶክመንት አለ። በጣም ብዙ ሰዎች የአሜሪካን ክርክር ያደርጉ ነበር በመጋዚኖች ላይ በኒውስ ፔፐሮች ላይ እና እነሱ ክርክሮች አንድ ላይ የተጠረዙበት መጽሐፍ እና ስታዩ የብዙ ሰዎች መከራከር የብዙ ሰዎች አዲስ ሀሳብ ማምጣት ምናምን ነው የአሜሪካን ስርዓት ስቴብል ሆኖ እንዲመሰረት ያደረገው። እንደምታውቂው ለመጀመሪያ ጊዜ ኢቭን ፌዴራሊዝም የሚባለው ነገር ስራ ላይ የዋሉ አሜሪካ ውስጥ ነው። ከዛ ፊት የሆነ ፕሮቶ ፌዴራል የሚመስሉ አስተዳደሮች ነበሩ እና ግን የዓለምን ሀገራት በሙሉ አጥንተው የትኛው ሲስተም ይሰራል የትኛው ሲስተም አይሰራም ብለው ከብዙ ክርክር በኋላ ነው የተሻለ የሚባል መፍትሄ ያመጡት። ይህም ይህንን ሰነድ ሳቀርብ ለውይይትና ለክርክር መቻል አለበት፣ በዕለታዊ ጉዳዮች ላይ ብቻ ማተኮር የለብንም ከሚለው ተነስቼ ነው። እሱን ኦልሬዲ መግቢያችን የመጀመሪያው ክፍል ላይ ብዙ ያነሳነው ይመስለኛል። ወደ ሁለተኛው ማሳሰቢያ ልግባ። የመጀመሪያው ማሳሰቢያ ነው። ሁለተኛው ማሳሰቢያ ሳይሆን ሁለተኛው ኖት ልናደርገው የሚገባው ነገር ብዬ የማስበው ከቅርብ ጊዜ ወዲህ እንግዲህ በተለይ ሀገር ውስጥ የሚኖር ሰው እና የስቴት ሚዲያዎችን የሚያይ ፋና፣ ኢቢሲ ምናምን የሚያይ ሰው እንዲሁም የመንግስትን ሬቶሪክ በቅርበት እየተከታተለ ያለ ሰው ያስተውሏል ብዬ የማስበው ነገር መንግስት የሆነ የጋራ ትርክት ያስፈልገናል የሚል የፖለቲካ አቅጣጫ እንደያዘ መረዳት ይቻላል ብዬ አስባለሁ። ጠቅላይ ሚኒስትሩ አዳማ ላይ ብልጽግና ካድሬዎችን ሰብስቦ ታላቁ ትርክት የሚል ትሬኒንግ ሰጥቶ ነበር። ትዝ የሚልሽ ከሆነ ዳንኤል ክብረት የትርክት ዕዳና በረከት ነው ምናምን የሚል መጽሐፍ ጽፏል። ከዛ ደግሞ ዲስከሽኖቹን ስታይ እነዚህ ሚዲያዎች ላይ እንዴት ነው የጋራ ትርክት የምንመሰርተው፣ የጋራ ትርክታችን ምንድን ነው ምናምን የሚሉ አይነት ነገሮች አሉ ብዙ እና አይሚን እንትን የሆነ እነዚህ ጉዳዮች ላይ ማተኮር አለብን የሚል የሆነ ኢኒሺዬቲቭ ተነሳሽነት እንዳለ ታያለሽ። ግን አይ ቲንክ እንትኑን ምንድነው ይሄ መንገዱን የሳተ ይመስለኛል። ለምንድነው እንደዚህ የምለው? በባለፉት ጽሁፎቻችን እንዴት ነው ይሄ ኮሄሲቭ የሆነ ህብራዊ ማንነት የሞደርን ስቴትስ እንዴት ነው ያንን ማምጣት የቻሉት ስንል የኢንዱስትሪ አብዮት፣ ማስ ሚዲያ፣ ማስ ኤዱኬሽን ምናምን ብለን ነበር። አሁን የዛሬ 200 ዓመትና 100 ምናምን ዓመት ጥቅም ላይ የዋሉ ይሄ ኮሄሲቭ የሆነ ለኔሽን ቢልዲንግ የሚጠቅሙ መሳሪያዎችን አምጥተን ለመጠቀም ጊዜው ያለፈ ይመስለኛል። ይህን የምለው ለምንድን ነው? በፊት ማስ ሚዲያ በመንግስት ቁጥጥር ስር ብቻ ያለ ነገር ነበር። መንግስት በፈለገው መልኩ የራሱ በዛ በግዛት ውስጥ ያለውን ህዝብ እንደፈለገ አድርጎ ኢንዶክትሪኔት ማድረግ የፈለገውን ሀሳብ ዜጎች ውስጥ ማስረጽ ይችል ነበር። ምክንያቱም ሌሎች የሚዲያ አማራጮች ስላልነበሩ። ማስ ኤዱኬሽንን ብታይ ያው መደበኛ ይሄ ሰፊ ትምህርት ብታይ እውቀት የሚገኘው ከመደበኛ ትምህርት ብቻ ነበር። አሁን ግን እነዛ ነገሮች ኦልሞስት ምንድነው ሆሪዞንታል ሆነዋል፣ ተበትነዋል። ሚዲያ በኔና ባንቺ እጅ ሚዲያ አለ። የፋና ላይ የሚቀርበውን ፕሮግራም ከሚመለከተው ተመልካች ቁጥር በላይ ምናልባት ይሄን ያንቺን ፕሮግራም የሚመለከተው ተመልካች ቁጥር ሊበልጥ ይችላል፣ አልጎሪዝማችን ቢስተካከል ማለት ነው። ምን ለማለት ፈልጌ ነው? ያንን አይነት መጠቀም ይችላሉ ብዬ አላስብም። ግን እንደዛ ነው ለማድረግ እየሞከሩ ያሉት። መጽሐፍ ይጽፋሉ፣ የትምህርት ፖሊሲ ውስጥ ለማስገባት ይሞክራሉ። የጋራ ትርክት ነው ብሎ የሚያስቡትን ነገር ከዛ በማስ ሚዲያ ለማለት ይሞክራሉ ምናምን። አይሚን መጥፎ ነው እያልኩ አይደለም በራሱ ያው እንዳንድ እስካለ ድረስ ይሄ ቱል ይሄ መሳሪያ እስካለ ድረስ ተጠቀሚበታለሽ። ግን እንደ በፊቱ እነዚህ መሳሪያዎች በመንግስት ሞኖፖሊ ስር ያሉ በመንግስት በብቸኝነት የሚቆጣጠራቸው ነገሮች ስላልሆኑ ውጤታማነታቸው እንደቀድሞ አይደለም ለማለት ነው። እንደገና ደግሞ የአሁን ሶሻል ሚዲያ በኢትዮጵያ ቁጥጥር ስር ያለ ወይም ኢትዮጵያ ኦን የምታደርገው ወይም አንድ ኢትዮጵያ ኦን የሚያደርገው ሶሻል ሚዲያ የለም። ቲክቶክ፣ ፌስቡክ፣ ትዊተር ምናምን ሁሉም በሌሎች አገራት ቁጥጥር ስር ያለ ነው እና
ምናልባት አሁን ኮሄሲቭ የሆነ ስትሮንግ ናሽናል አይደንቲቲ ገምተሽ ስትወጪ ስጋት የምትሆኝባቸው ሀገሮች ከሆኑ ምሳሌ ነው እያነሱ ያለሁት። በማንኛውም ጊዜ ከአንቺ ተቃራኒ የሆነ ትርክት በሶሻል ሚዲያ ሰፊ ቦታ እንዲያገኝ ሊያደርጉ ይችላሉ እና ብዙ ነገር ስላለ አይ ዶንት ቲንክ እነዚህ ሜካኒዝሞች የሚጠቅሙ አይመስለኝም። እንደገና ታሪክ ወደኋላ ተመልሰን ለማስተካከል መሞከሩም ብዙ የሚጠቅም አይመስለኝም። አሁን በፊት ያው ታሪክን የምትማሪው ከትምህርት ቤት ነው። አሁን ታሪክ ከትምህርት ቤት አትማሪም። አሁን ዳንኤል ክብረት የጋራ ትርክት ነበረን ምናምን ለማለት ጉራጌ ሄዶ ጎንደርን ሰርቶ ገንብቶ ምናምን አይ ሚን ምን ያህል ውሃ የሚቋጥረው ይሄ ነገር አሁን ነው። ታሪክን በፈለግሽው መንገድ መጻፍ አሁን የሚቻል አይመስለኝም። ምክንያቱም ሰዎች ከኤአይ አለ፣ ቻት ጂፒቲ አለ፣ ምን አለ፣ ዲፕሲክ አለ፣ ኢንተርኔት አለ፣ ጉግል አለ። አይ ዶንት ቲንክ በዛ መልኩ ማድረግ የሚችሉ አይመስለኝም። ያንን አስምሮ ለማለፍ ነው። ከዚህ አሁን ካለንበት ዘመን ጋር ከ21ኛው ክፍለ ዘመን የሚመጥን ምን የተሻለ የመፍትሄ አማራጭ አለ ወደሚለው የሄድኩት እነዚህ ነገሮች አስተውዬ ነው ለማለት ነው። ወደ እንትኑ ልሂድ ወይስ አስተያየት አለሽ እዚህ ላይ? ምክንያቱም ሙያሽም ስለሆነ እየተማርሽ ያለው ነገር ስለሆነ የተወሰነ ነገር አስተያየት ሳይሆን የፍራግመንቴሽኑ ጉዳይ በትክክል ያስማማናል። የስቴት ሚዲያ በፊት የነበረውን ወይም ደግሞ ማስ ሚዲያ ሜንስትሪም ሚዲያ የምንለው ሚዲያ በፊት የነበረው ያክል ኃይልና ኮንትሪቢዩሽን አለው ወይ አንድ አይነት የሆነን መልእክት ለማስተላለፍ እና የሰውን አእምሮ ለመግዛት ወይም ለመዘወር የሚያስችል ይሄ እንደ ምንድነው ኮንሰንትን ወይም ማኒፋክቸር ማድረግ የሚሉት ነገር ማለት ነው። ቾምስኪና ያኛው አይ ዶንት ኖ ቻኮ ኦተር ያደረገው ሰው ኤኒዌይስ ያንን ማድረግ መቻል የሚቻልበት ሁኔታ ውስጥ አይደለም ያለ ነው። ከዛም አልፎ እኔ አንድ ማስተብሎና ካንተ ጋር ብዙ ጊዜ የምንነጋገረው ነገር ምንድነው የባለፉት 10 ዓመታት ውስጥ መንግስትም ሆነ ተቃዋሚ በተለይ ሶሻል ሚዲያ የምንለው ነገር ምን ያህል ተጽዕኖ አለው የሚለውን ነገር በትክክል አንደርስታንድ ያደረገ ሰው አልነበረም። ሁሉም ኤክስፐሪመንት እያደረገ ነው የነበረው። በተለይ ደግሞ መጀመሪያም ፍሬም ሲደረግ ሶሻል ሚዲያ እና ኢንተርኔት የምንለው ነገር ስፔሻሊ በምዕራባውያኑ ፍሬም ሲደረግ ፍሬም የተደረገው ከዲክታተርሽፕ ወይም አውቶሪቴሪያን ገቨርንመንት ስር የሚኖሩ ሰዎችን ነፃ ለማውጣት ቱል ሰርተን ሰጠናቸው አይነት ነገር ስለነበረ መንግስታት ተቀድመው ሶሻል ሚዲያን የሚጠቀሙ የነበሩት አክቲቪስቶች፣ ተቃዋሚዎች እና የመሳሰሉት ነበሩ። ባለፉት 10 ዓመታት ግን አረብ ስፕሪንግ፣ ኦኩፓይ ዎል ስትሪት ኤንድ ስፔን የነበሩት እንደ ኢንዲጎ አይነት ሙቭመንቶች ሶሻል ሚዲያን ኤግዞስቲቭሊ ተጠቀሙትና በኋላ ላይ ግን ሙቭመንቶቹ በራሳቸው ኮሄሲቭ የሆነ ሶሊዳሪቲ ስላልነበራቸው ተለያዩ። አሁን ላይ ስታየው ከሁሉም ሙቭመንት ውስጥ ቢያንስ 10-15 የተለያየ ሰው የራሱ 100,000 እና 200,000 ፎሎወር 300,000 ፎሎወር ያለው ብዙ ሰው አለ። እነዛን ሰዎች ላይ የብቻ ተከትሎ ደግሞ እነሱ የሚሸጡትን ሀሳብ የሚገዛም ብዙ ሰው አለ። ይሄ ማለት አጋንስት ዘ ገቨርንመንት ወይም ደግሞ ከመንግስት ውጭ ያሉ ኃይሎች በራሳቸው የተከፋፈለና እኔ እናንተ ዩቲዩብ እንደከፈት ነው ስንት ዩቲዩብ አለ ቀኑ ሙሉ ቁጭ ብሎ ኦር ደግሞ ሁሉም ቀን ዛሬ ምን አለ ፖለቲካው ላይ ብሎ የሚያወራ ስንት ሚዲያ አለ የሚለውን ራሱ በራሳችን ሀገር ኮንቴክስት ስናየው ከ2018 ወዲህ ወይም ደግሞ ባለፈው የነበረው ሰዓት ላይ ከነበረው በተሻለ ኢሳትና ኦኤምን ነበሩ አይደለም የሚታወቁትና በደንብ የሚሰሩ የነበሩት። ከዛ በኋላ በጣም ኢቮልቭ አድርጎ አሁን በጣም ብዙ ሚዲያዎች ናቸው ያሉት እና እነዚህ ሚዲያዎች ደግሞ የኔን ሀሳብ እነሱ ናቸው የሚናገሩት ብሎ የሚገዛ በጣም ብዙ ሰው አለ። ፐብሊክ ስፌር የምንለው ነገር አሁን እንደ 21st century ፐብሊክ ስፌር ኢንተርኔት ነው ተብሎ ነው አይደል ኮንሲደር የሚደረገው። ፐብሊክ ስፌር ኢንሰንስ በድሮ እንግሊዝ ታውን ሆል የነበሩ ኮፊ ሾፕ ነበረ ሰው ተሰብስበው ፖለቲካ የሚያወራው። አሁን ኢንተርኔት ላይ መጥቷል። ኢንተርኔት ላይ ነው ቁጭ ብለን ፖለቲካን የምናወራው እና ፍራግመንቴሽኑ ኮንትሮል መደረግ ከሚችል በላይ አብዛኛውን ሰው የሆነ ፎርም ኦፍ ሶሊዳሪቲ ፈጥረህ አድረስ ማድረግ ካልቻልክ በስተቀር ሁሉም በየራሱ የራሱን ሀሳብ የሚቀርጽበት የራሱን ሰው የሚያገኝበት ሁኔታ ተፈጥሯል እና በዚህ ላይ ያነሳከው ላይ ምንም ጥያቄ የለኝም። ግን ይሄ የራሳችን ሶሻል ሚዲያ የለውም ምናምን ነገር ብሎ ከፐብሊክ ኦነርሽፕ ጋር ያለው ነገር ወይም ደግሞ በራሳችን ሶሻል ሚዲያ እንፍጠር የሚለው ነገር ከሴንሰርሺፕ እና ከሰርቪላንስ ጋር ሌላ ኮንቨርሴሽን ውስጥ ያስገባናል። ሌላ ጊዜ ማውራት እንችላለን። መከራከል ሌላ ጊዜ እንከራከርበታለን። ስለዚህ ወደ መፍትሄዎቹ ልግባ ቀጥታ ማለት ነው። ወደ መፍትሄ አማራጮች ወደ መዳሰሴ
ለተሰሪኒ መፍትሄ ይሆናሉ እያልኩ ስላልሆነ ማለት ነው። የተወሰኑትን መፍትሄ ይሆናሉ ማለት የመጀመሪያው ያው ናሽናል ዲያሎግን ነው ለማየት የሞከርኩት። በጣም ብዙ ጊዜ እንግዲህ ናሽናል ዲያሎግ ነው መፍትሄ መሆን የሚችለው የሚል ነገር በጣም በብዙ ፖለቲከኞች በብዙ ምሁራን እኛን ራሳችንን ጨምሮ ብዙ ጊዜ እንለው የነበረው ነገር ነው። ናሽናል ዲያሎግ መኖር አለበት፣ ውይይቶች መኖር አለባቸው ምናምን፣ ይሄ ሀገራዊ ውይይት የሚለውን ነገር በጣም በተደጋጋሚ እናነሳው ነበር እና አሁን ይህንን ጉዳይ በጣም በማሰላሰል ከጀመርኩ ጀምሮ ያለፉትን ወራት ናሽናል ዲያሎግን በደንብ ለማየት ሞክሬ ነበር። ናሽናል ዲያሎግ ምን አይነት ትራክ ሪከርድ ነው ያለው? ናሽናል ዲያሎግ የትኞቹ ሀገሮች ላይ ተሳካ? ናሽናል ዲያሎግ የትኞቹ ሀገሮች ላይ አልተሳካም? ለምን አልተሳካም? ምናምን የሚለውን የሀገራቱን ምንድን ነበር ችግሩ፣ የፖለቲካ ችግራቸው ነበር የሚለውን ጨምሮ ለማየት ስሞክር ያገኘሁት ውጤት ምንድን ነው? ሾክ ያደረገኝ ነገር ናሽናል ዲያሎግ በጣም መጥፎ የሚባል ትራክ ሪከርድ ነው ያለው። በጣም ብዙ ሀገራት ላይ ናሽናል ዲያሎግ ውጤታማ አልሆነም አይደለም እና ጽሁፌ ላይ እንዳሰፈርኩት ኢቭን የናሽናል ዲያሎግ የሚባለውን ነገር ብዙ ጊዜ በተለያዩ ሀገሮች ላይ ሲደረግ እየሄደ የሚያግዘው ይህንን ፕሮሰስ የሚያግዘው የጀርመኑ ተቋም ቤርኮፍ የሚባለው ራሱ ያሳተመው መጽሐፍ ላይ ናሽናል ዲያሎግ በጣም ብዙ ቦታ እንዳልተሳካ ይዘረዝራል። እዛ የኔ ጽሁፌ ላይ ብዙ ሀገራትን ዘርዝር ያለው አፍጋኒስታን፣ ሊቢያ፣ ቱኒዚያ የተሳካ ከሚባልባቸው ሀገራት አንዱ ነበር። ግን አሁን ግን ተመልሶ ተበላሽቷል። የመን፣ ኬንያ፣ በጣም በርካታ ሀገሮች ወደ 10 ምናምን ሀገራትን ለማየት ሞክሬያለሁ ጽሁፉ ላይ እንዳስቀመጥኩት እና አብዛኞቹ አልተሳኩም። ኢቭን ተሳኩ የሚባልባቸው ሀገራት ራሱ ከዲያሎግነት ይልቅ ወደ ሪኮንሲሊዬሽንነት ይቀርባል። ማለት ከውይይት ይልቅ ወደ እርቅ መድረክነት ይቀርባል እና እንዲሁም ደግሞ ኤሊቶቹ በጣም ኤሊቶቹ በጣም ይጠቀሙበት ነበር። ማለት ኤሊቶቹ ከጀርባ ተስማምተው ማኒፑሌት ያደርጉት ነበር ፕሮሰሱ። ተሳካ የሚባልባቸው ሀገሮች እንደ ኬንያ እንደ ሳውዝ አፍሪካ ራሱ ካየን ማለት ነው። ለምንድን ነው ናሽናል ዲያሎግ የማይሳካው የሚለውን ሳይ ያው ናሽናል ዲያሎግ ላይ ጥናት ያደረጉ ሰዎች እንዲሁም የተቋሙ ጨምሮ የቤርኮፍ ተቋም ጨምሮ የሚዘረዝሯቸው ምክንያቶች አሉ። በተደጋጋሚ የሰማናቸው ይመስለኛል። እነዚህ ምክንያቶች ኢንክሉሲቭ ካልሆነ፣ በተለይ በግጭት አትሞስፌር ውስጥ ሆነ እየተደረገ ያለው ከግጭት በፊትና ከግጭት በኋላ ሲደረግ እና በግጭት መሀል ሲደረግ ይለያያል። በግጭት መሀል የሚደረግ ከሆነ የግጭቱን ተሳታፊዎች ግጭቱ ላይ አክቲቭ ሮል እየተጫወቱ የግጭቱን ተዋንያን የማሳተፍ አቅም አይኖረውም። አሁን በኢትዮጵያ እንደምናየው በትጥቅ እየታገሉ ያሉ ሀገራዊ ውይይቱ ላይ እየተካፈሉ አይደለም። እንደዛ እንደማለት ነው። ይሄ ደግሞ ኢንክሉሲቭ እንዳይሆን ሁሉንም አካታች እንዳይሆን ስለሚያደርግ ላይሳካ ይችላል ይላሉ። ማንዴት ብዙ ጊዜ ይሄ ናሽናል ዲያሎጉን የሚመራው አካል ሙሉ ስልጣን አይሰጠው። የመፍትሄ ሀሳብ ሰብስብና አምጣ ይባላል እንጂ የመፍትሄውን ሀሳብ የማስተግበር መሬት ላይ የመውረድ ማንዴት አይሰጠውም፣ ወይም ያንን እንደዛ አይነት ጉልበት አይኖረውም። አሁን የሱዳን ስታይ አጀንዳ ሰበሰቡ፣ መፍትሄ የሚለው ምናምን አወያይተው ሰበሰቡ፣ ለአልበሽር ሰጡት፣ አልበሽር ካዝና ውስጥ ቆለፈበት፣ በቃ አለቀ። አሁን በኢትዮጵያን ኮንቴክስት ስታይ ለምሳሌ ኮሚሽነሮቹ ያወያያሉ ምናምን፣ መጨረሻ ላይ የመፍትሄውን ሀሳብ ለስራ አስፈጻሚው ለመንግስት ያቀርባሉ እንጂ በራሳቸው የማስፈጸም አቅም የላቸውም። ካመነበት ብቻ ነው የመንግስት ሊፈጸም የሚችለው። እነዚህ ነገሮችን ይዘረዝራሉ። ሌሎች በርካታ ምክንያቶችን ይዘረዝራሉ። እኔ የየሀገራቱን ጉዳይ ሳይ ግን ሌላ ተጨማሪ ምክንያቶች አግኝቻለሁ ብዬ አስባለሁ። ኦብዘርቭ ያደረኳቸው ነገሮች አሉ። 2 ነገሮች አሉ። አንደኛው ስዋድ የኔ ኔትወርክ ነው። እኔ እየሰማሁህ ነው። ይሰማል። አይ ቲንክ የኔ ኔትወርክ ይመስለኛል የተቆራረጠው። ኤኒዌይስ ብዙ አያስቸግርም ብዬ አስባለሁ። ምስሉ ላይ ለተመልካቾች ካቆምኩበት ልቀጥልና እንግዲህ እነዚህን ሀገራት ለማስተዋል ስሞክር 2 ችግሮች አይቻለሁ። አንደኛው ዴማንዶቹ በጣም ብዙ ናቸው። ምክንያቱም የሚወያየው ሰው በጣም ብዙ ስለሆነ የሚቀርቡት አጀንዳዎች በጣም የተራራቁ ጽንፍ ያዙና በጣም ብዙ ይሆናሉ። ከዛ ይሄ ብዙ በመሆናቸው ምክንያት ተሰብሳቢው ብዙ በመሆኑ ምክንያት በቂ ውይይት ሊደረግ አይችልም። እንግዲህ በጣም ጉዳዩ በጣም አሳሳቢና ጥልቅ ነው። የሀገራቱ ችግር አይደል? ለምሳሌ ኢትዮጵያን ብታዩ የፌዴራል አወቃቀሩ ላይ አንስማማም፣ ማአት ነገር ላይ ነው ማንስማማ አይደለ? ከጥቃቅኑ ከባንዲራ ቀለም ጀምሮ በጣም ትልልቅ ጉዳዮች ላይ አንስማማም እና 5000 እና 6000 ሰው ሰብስበሽ በ2 እና 3 ቀን መድረክ በዚህ ጉዳይ ላይ ተወያዩ ስትይ
የሚቀርቡ ዴማንዶች የተለያዩ ጎራዎች ስለሆነ ያሉት የተለያዩ ዴማንድ ያመጣሉ። ግን ፕሮባብሊ የመናገር እድል የሚያገኘው 20-30 ሰው ይሆናል በነዛ ቀናት ውስጥ። ይሄ በደንብ ጥልቅ ያለ ውይይት ለማድረግ እድል አይሰጥም። በደንብ ዴማንዶች ቀርበው አጀንዳዎች ቀርበው በዛ አጀንዳ ደግሞ ሁለተኛ ችግር አድርጌ ያየሁት ሞቢላይዜሽን ይመጣል። አጀንዳ ሲቀርብ እና ሞቢላይዝድ ሆኖ ሶሳይቲው እነዛ አጀንዳዎች መጥተው በደንብ ውይይት ሳይደረግበት ስለሚቀር በባህሪው ናሽናል ዲያሎግ ብዙ ህዝብ የሚያሳትፍ ስለሆነ ማለት ነው ወዴት ነው የሚሄደው? ኦኬ በቃ አይሰራም ማለት ነው ውይይት። ስለዚህ ብለው ልሂቃኖቹ እድል ያገኛሉ። አጀንዳዎቹ ሲቀርቡ ህዝብ በጣም ስለሚነሳሳ ሞቢላይዝድ ስለሚሆን ያንን የተነሳሳ ህዝብ ከጎናቸው አሰልፈው በሚፈልጉት አይነት መንገድ የፖለቲካ ትግላቸው እንዲቀጥሉ እንደውም እድል የሚሰጥ ይሆናል። ብዙ ጊዜ ወደ ትጥቅ ይሄዳል ይሄ ነገር። አሁን የመን ላይ ለምሳሌ 5000 ምናምን አጀንዳ ቀርቦ ነበር። ያ ሁሉ እንትን ሲቀርብ መፍትሄ እንደማይመጣ የታወቀ ነው የሚሆነው። ምክንያቱም ያን ሁሉ ሰው ተሰብስቦ በዛ ሁሉ ጉዳይ ላይ መወያየት ስለማይችል ማለት ነው። አሁን የኢትዮጵያንም ደግሞ ስታይ እንግዲህ ናሽናል ዲያሎግ ላይ ብዙ ቅሬታ ያለን ሰዎች ራሱ ኦሮሚያ ክልል ላይ የአጀንዳ ማሰባሰብ ተደረገ ተብሎ ሞያሌ፣ ድሬዳዋ፣ አዲስ አበባ ምናምን የባለቤትነት ጥያቄ ተነሳ ሲባል እንዴት ሶሻል ሚዲያው ላይ መነጋገሪያ ሆኖ እንደነበር ትዝ ይልሻል። ለናሽናል ዲያሎጉ ትኩረት የማይሰጠው ፖለቲከኛ ሁሉ ሀገራዊቱ የከሸፈ ነው ከመነሻው ብሎ የደመደመና የዘጋ ፖለቲከኛ ሁሉ ልክ ይሄ አጀንዳ ሆኖ ሲመጣ ካለበት ሁሉም ተነቃቅቶ ነው የመጣው። አማራ ክልል ላይ የአጀንዳ ማሰባሰብ ሲደረግ የአዲስ አበባ፣ የደራ፣ የመተከል ምናምን የባለቤትነት ጥያቄ ተነሳ ሲባል ሶሻል ሚዲያው ላይ መነጋገሪያ ሆኖ ነበር። ይሄ የሚሆነው ለምንድን ነው? ሁሉም አጀንዳ ሲያቀርብ በመጨረሻ ሊያገኝ የሚችለው ነገር ነው የሚጠይቀው። ከዛ ደግሞ በጣም የተራራቀ ነው። ከዛ ደግሞ በቂ ውይይት አይደረግበትም። ስለዚህ ይሄ ለየልሂቃኑ እንደውም ተጨማሪ የማነሳሻ እድል የሚሰጥ ነው እና በዚህ ምክንያት ናሽናል ዲያሎግ ትራክ ሪከርድ የለውም። አይዶን ነው ከ2-3 ሀገር በላይ ናሽናል ዲያሎግ ተሳክቷል ብለን ልናወራበት የምንችል ያለ አይመስለኝም። በዚህ ምክንያት ለናሽናል ዲያሎግ የሰጠነው ትኩረት ተገቢ ነው ብዬ አላስብም። መንግስት በጣም ሰፊ ትኩረት የሰጠው ለናሽናል ዲያሎግ ያው ትኩረት የሚለው ኮቲንግ ኮት ማለት ነው የሆነ መፍትሄ ይመጣል በዚህ ናሽናል ዲያሎግ መጨረሻ ላይ ብሎ የሚጠብቅ አለ። አይ ሃይሊ ዳውት ኢት ማለት በጣም ነው ይሆናል ብዬ የማላስበው። እንደገና ምናልባት ያላነሳሁት ነገር ካለ ናሽናል ዲያሎግ ብዙ ጊዜ ቱልም ይሆናል፣ መሳሪያ ይሆናል ለመንግስት ስልጣን ላይ ላለ አካል ለኢንከምበንት መሳሪያ ይሆናል። ለምሳሌ የሆነ ፖሊሲ መቀየር ከፈለገ፣ የሆነ ህገ መንግስት ላይ የሆነ ነገሮች ትዊክ የሆነ ነገሮች መነካካት ከፈለገ፣ የሆነ ሲስተም መቀየር ከፈለገ እና በቀጥታ ለመቀየር ትንሽ ካስቸገረው አገራዊ ውይይት ብሎ ያዘጋጅና ከዛ በኋላ ያንን ነገር ለማድረግ ያው ኦልሬዲ ውሳኔ ተጽፎ ይሰጣል። ያ ውሳኔ ነው መጨረሻ ላይ ህዝብ ተስማማበት ተብሎ የሚመጣው ማለት ነው። እንደዚህ ሲሆን ከመሆን ይልቅ እንደውም ችግር የመሆን እድል አለው። ምናልባት ናሽናል ዲያሎግን እንደ ናሽናል ሪኮንሲሊዬሽን ወይም እንደ ብሔራዊ እርቅ መፍጠሪያ መንገድ ሰው ቬንት የሚያደርግበት የሚተነፍስበት መንገድ አድርገን ልንጠቀመው እንችላለን እንደ ሳውዝ አፍሪካ። ሌላውን ጉዳይ በሌሎች መፍትሄ አማራጮች ፈተን ይህንን እንደዛ ልንጠቀምበት እንችላለን። ምክንያቱም ባለፉት ቅርብ ዓመታት ውስጥ ብዙ የህዝብ ለህዝብ ቅሬታዎች አሉ አይደለ? ተቆሳስለናል በጣም እና ያንን ቬንት ማድረጊያ መካኒዝም አድርገን ልንጠቀመው እንችላለን። ከዛ ያለፈ ግን እንደ እንቁላሎቻችንን ሰብስበን የምናስቀምጥበት ቅርጫት ሊሆን አይገባም የሚል መከራከሪያ ጽሁፌ ላይ ያቀረብኩት። እዚህ ላይ ጥያቄ ካለሽ አንቺ፣ ከሌለሽ ወደ ሁለተኛው ልለፍ። ስለ ኤሊት ባርጌን አውራ እና ከዛ ጠይቃለሁ። ሁለተኛው እንግዲህ ይሄ መፍትሄ አማራጮችን ስዳስ ፖለቲካ ያስቀመጥኩት የልሂቃን ድርድር የሚባለውን ነገር ነው። የልሂቃን ድርድርም ራሱን ችሎ መፍትሄ አይሆንም የሚል መከራከሪያ ነው ያለኝ። ግን ቀጥሎ ለሚመጡት መፍትሄዎች የህገ መንግስት ማሻሻያ፣ የኢንስቲትዩሽን ዲዛይን፣ የተቋማት ንድፍ፣ የአወቃቀር ንድፍ፣ የምርጫ ስርዓት ማሻሻያ ምናምን ለምንላቸው ነገሮች እነዛን ነገሮች ለማምጣት እና ለመተግበር እና ተቀባይነት እንዲኖራቸው ለማድረግ የልሂቃን ድርድር እንደ መግቢያ በር ሊታይ ነው የሚገባው፣ እንደ ጌት ነው ሊታይ የሚገባው እንጂ የልሂቃን ድርድር ራሱን ችሎ በራሱ መፍትሄ አይሆንም። ግን ወደ መፍትሄ አማራጮች የምንሄድ ከሆነ የልሂቃን ድርድርን ተጠቅመን መሄዱ የበለጠ እድል ይሰጠናል የሚል ሀሳብ ነው ያለኝ። የልሂቃን ድርድር የተደረገባቸው በርካታ ሀገሮች አሉ። ጽሁፌ ላይ ያነሷቸው እነ ፖላንድ አሉ፣ እነ ቺሊ አሉ፣ ብዙ ሀገሮች አሉ እና እነ ስፔን አሉ ምናምን። የልሂቃን ድርድር የተሳካባቸውና ያልተሳካባቸውን ብለሽ ስታይ የልሂቃን ድርድሩ
በህግ ማዕቀፍ ወይም በህግና በመዋቅሮች ከታሰረ በህግና በመዋቅሮች ከጸና ውጤታማ ይሆናል። ሊቃን ተደራድሮ ስልጣን ተጋርተው ከሄዱ ግን መፍትሄ የሚሆንበት እድል የለውም እና ብዙ ጊዜ እኛ ሀገር የሊቃን ድርድር ምናምን ፖለቲከኞቻችን ይላሉ። ግን የሊቃን ድርድር ሲባል ያው እኛ ጋር ልዩነቱ የብሔር ስለሆነ የብሔር ሊቃን ተሰብስበው አንተ ይሄን ውሰድ አንተ ይሄን ውሰድ ብለው የሚኒስትር ፖዚሽን ተከፋፍለው የሚሄዱ ከሆነ ምንም መፍትሄ ያመጣል ብዬ አላስብም። እንደውም ሊሆን የሚችለው ምንድነው ያው ስልጣን አግኝተው ህዝባቸውን ሸጡ የሚል ነገር ነው የሚነሳው። ስለዚህ እነሱን የሚተካ ሌላ ልሂቅ ከዛ ህዝብ ከዛ ማህበረሰብ ውስጥ ይወጣል። ያንን የኮንፍሊክት ሳይክል ድጋሜ የግጭት አዙሪት ድጋሜ እንገባበታለን ማለት ነው። ግን የሊቃንን ድርድር ቀጥሎ የምናመጣቸውን የመፍትሄ ሀሳቦች ተግባራዊ ለማድረግ እንደ መነሻ የምንጠቀምበት ከሆነ ግን ያዋጣል ብዬ አስባለሁ። ምንም አይነት ጥሩ መፍትሄ ብናመጣ ምንም አይነት ጥሩ የህግ ማሻሻያ የህገ መንግስት ማሻሻያ የምርጫ ስርዓት ማሻሻያ ምንም ጥሩ ቢሆን ራሱ ሊቃኑ ሳናስማማ ወይም ሊቃኑ ጋር ድርድር ሳናደርግ እናውርደውን አንፈጽመው የምንል ከሆነ ግን ሊቃን በህዝባቸው ዘንድ ብዙ ተቀባይነት ስላላቸው ህዝባቸውን ማኒፕሌት ማድረግ ስለሚችሉ በጥሩ ይሁን በመጥፎ ጥሩ ብለን ያመጣነው ነገር ራሱ ጥሩ ውጤት እንዳያመጣ የማድረግ አቅሙ አላቸው። ይሄንን ሪኮግናይዝ ማድረግ ያስፈልጋል። ጥሩ ነው ጥሩ አይደለም ሌላ ክርክር ነው። ግን ኢትስ አ ፋክት ፊት ለፊት የሚታይ ሀቅ ነው። ስለዚህ የትም ልንደብቀው ስለማንችል ይሄንን አድርገን ነው ወደ መፍትሄ መሄድ ያለብን። የሊቃን ድርድር የመፍትሄ አማራጮችን ተግባራዊ ለማድረግ እንደ በር ማየት አለብን የሚል መከራከሪያን ያቀረቡት በጣም ባጭሩ። ሁለቱ ላይ እኔ ምናልባት በስፋት ሊነሳ የሚችል ብዬ የማስበው ጥያቄ ምንድነው መሰለ የሪፕሬዘንቴሽን ጉዳይ የትኛው ልሂቅ ነው ማንን ወክሎ የሚቀርበው እና የሚደራደረው? ናሽናል ዲያሎግ ላይ ደግሞ ህዝብ የመወከል ቻንሱ የተሻለ አይሆንም ወይ? ሁለቱ ጋር መመለስ የምትችለው ነገር አይ ጀስት ዋንት በጣም ጥሩ ጥያቄ ነው። ናሽናል ዲያሎግ ላይ ብዙ ሰው የመሳተፍ እድል አለው። ህዝብ የመወከል የሚለው ስቲል ኮቴሽን ነው የሚቀመጠው። ብዙ ሰው ግን የመወከል እድል አለው። ሪፕሬዘንቴሽን ሁሉ ጊዜም ሚን በጣም እንትን ኢሉሲቭ ነው አይደለ? ግን የተሻለ መወከል የሚችለው ወይም ደግሞ በተሻለ መልኩ ህዝብ መወከል የሚችልበት የትኛው ነው ብለህ ታስባለህ? በዚህ መልኩ እናስቀምጠው። አሁን ህዝብ መወከል ሲባል ብዙ ሰው ይሳተፋል ናሽናል ዲያሎግ ላይ። ግን ናሽናል ዲያሎግ ላይ የሚሳተፈው ሰው ያው 120 ሚሊዮን ሰው በአንድ አዳራሽ መሰብሰብ አትችልም። ለምሳሌ ከኦሮሚያ ከአማራ አጀንዳ ለመስጠት የተሰበሰቡ ሰዎች አሉ ተብሏል አይደል? እነዚህ ሰዎች አሁን በቀበሌ በኢትዮጵያ ኮንቴክስት ያው በቀበሌ የተመረጡት ምን ያህል ሰው በየቀበሌው የተመረጠው ሰው ምን ያህል ነው እንደው የአካባቢውን ማህበረሰብ የሚወክለው ማለት ብዙ ሰው ተሳትፏል ኦፍ ኮርስ። ግን ምን ያህል ወካይ ናቸው የሚለው ላይ ግን አይ ቲንክ ጉዳይ ነው የሚሆነው። የኤሊት ባርጌን ላይ ግን ይታወቃል ብዬ ነው የማስበው። ምክንያቱም አሁን ለምሳሌ ናሽናል ዲያሎግ ላይ እነከሌ ፓርቲ ያልተሳተፉም ታያለሽ አይደል? እንደ በኢትዮጵያ ኮንቴክስት ኦፌኮ ኦነግ ወይ ምናምን ወይ ኦብነግ ምናምን እየተሳተፉ አይደለም። አሁን እነዚህን የምትጠሪው ስለምታውቂያቸውና በቁጥር ስለሚታወቁና ትንሽ ስለሆኑ ለመጥራት ቀላል የሚሆነው። ናሽናል ዲያሎግ ሲሆን በጣም ብዙ ህዝብ ነው ያለው። እኔ አሁን ከኔ ቀበሌ ማን እንደሄደ አላውቅም። አዲስ አበባ ውስጥ ለምን እኔ እንዳልተመረጥኩ አላውቅም። አይም ቮካል በጣም ማለት መመረጥ ነበረብኝ እኮ አይደለም፣ ግን ቮካል ነኝ በጣም። ለምሳሌ እኔ ለምን እንዳልገባው አላውቅም። የምርጫው መስፈርት እንዴት እንደሆነ አላውቅም። ቀርማ መልሽ እንትን ነው ያው ካልተወሻሸን የሚመጡበት መንገድ በጣም አጠራጣሪ ነው ብዬ አስባለሁኝ። እና ይሄ የኤሊት ባርጌን ላይ ይሄ የተወሰነ ይከብዳል ብዬ አስባለሁ። ምክንያቱም በኢትዮጵያ ውስጥ ያው ይታወቃል የፖለቲካ ልዩነቶቻችን ያሉት የፖለቲካ ጎራዎች በሚገባ ይታወቃሉ ብዬ አስባለሁ። ሰው አይደልና ያልተወከለ ካለ እዛ ውስጥ የዛ ድርድር ውስጥ እየተሳተፈ ያልሆነ ካለ ሉክ ድርድሩ ስልጣን ለመጋራት አይደለም። ስልጣን ለመጋራት ከሆነ ከሌ ብዙ አገኘ ከሌ ትንሽ አገኘ እንዴት ነው ክፍፍሉ የተደረገው ምናምን የሚል ጭቅጭቅ ሊነሳ ይችላል። ለውይይት ከሆነ ግን ያሉት የፖለቲካ ሊቃን በሚገባ ይታወቃሉ ብዬ አስባለሁ። ኢቭን አንድ ሁለት ያልተሳተፈ ቢኖር ራሱ እነከሌ ለምን አልተሳተፉም ተብሎ ጥያቄ ለማንሳት ቀላል ነው የሚሆነው። አይ ቲንክ የሊቃን ድርድር እንደውም የተሻለ ሁሉንም የማሳተፍ እድል አለው። ምክንያቱም ያለው ትንሽ ስለሆነ ብዬ ነው የማስበው። አሁን በፖለቲካ ፓርቲ ለምሳሌ ብታዩ አይ ዶንት ኖ ስንት ፖለቲካ ፓርቲ ነው እዚህ ሀገር ውስጥ ያለው 50 ምናምን። አሁን ምርጫ ቦርድ ከቀነሳቸው በኋላ 53 ካልተሳሳትኩ ማለት ነው አካባቢ 53 ለምሳሌ
በትጥቅ ትግል እየታገሉ ያሉ ስንት ናቸው ታጣቂዎች ያሉት ይታወቃሉ። አማራ ክልል ላይ እነማን ናቸው ያሉት? ኢቭን ፋክሽኖቹ ራሱ አሁን ያው የአማራ ክልል ላይ ኦሮሚያ ክልል ላይ የሚንቀሳቀሱ ታጣቂዎች ፋክሽን አላቸው አይደለ? ፋክሽኖቹ ራሱ አንድ በአንድ እያንዳንዱ ቡድን አንድ በአንድ ይታወቃል። ትግራይ ላይ እነማን ናቸው ያሉት የፖለቲካ ኃይሎች ይታወቃል። ሶማሌ ክልል ላይ ያሉት የፖለቲካ ኃይሎች ይታወቃሉ። እነሱን በአንድ አዳራሽ ለመሰብሰብ ቀላል ነው የሚሆነው። በጣም በእነዚህ አሁን በመዘረዝራቸው ቀጥሎ በማመጣቸው የህገ መንግስት ማሻሻያ ምናምን ወዘተረፈ አጀንዳዎች ላይ ደግሞ በጥልቀት ለመወያየትም እድል የሚሰጥ ነው ብዬ አስባለሁ። ምክንያቱም ከአንድ አዳራሽ የማይበልጡ ሰዎች ናቸው። አንድ አዳራሽም አይደለም ከአንድ የስብሰባ ውስጥ የተወሰነ የስብሰባ ውስጥ የማይበልጡ ሰዎች ናቸው። አይ ቲንክ የተሻለ ነው ብዬ አስባለሁ። እሱ ለማለት ነው። ልለፍ ወደ ሶስተኛው ወይስ አሳባለሽ? ትችላለህ። አይ እሺ፣ ወደ ሶስተኛው እንግዲህ ምን አይነት የህገ መንግስት ማሻሻያ የሚለውን ነገር ነው ያየሁት። ከዛ በፊት አሁን ያለው ህገ መንግስት ምንድን ነው የጎደለው የሚል ነገር የተወሰነ ለመዳሰስ ሞክሬያለሁኝ። በህገ መንግስት ዙሪያ ያሉት ክርክሮች እዚህ ሀገር ያው የሚታወቁ ናቸው። ምንድነው ህገ መንግስቱ የፌዴራል ስርዓቱ ትክክል አይደለም፣ የፌዴራል ስርዓቱ ትክክል ነው፣ በጣም ከፋፍሎናል፣ አይ እንደውም እንዳንገነጠል ረድቶናል፣ አይ እንደውም የመገንጠል አንቀጽ አስቀምጧል ወዘተረፈ። ይሄ በጣም የተለመዱ ክርክሮች ስለሆኑ እነሱን አልሄድኩባቸውም። ግን በእኔ እምነት አንድ 4 ነገሮች ጎድለውታል። ስለዚህ እነዛን የሚያሟላ ነገር ያስፈልጋል ብዬ ነው የማስበው። የመጀመሪያው ጎድሎታል ብዬ ያስቀመጥኩት ነገር የጋራ የፖለቲካ ማህበረሰብ መመስረት ነው ግቤ ቢልም ምንድነው መግቢያው ላይ እነዚህ የጋራ የፖለቲካ ማህበረሰቦች እንዴት ነው የምንመሰረተው፣ እንዴት ነው ልናመጣቸው የምንችለው የሚለውን ነገር በሚገባ ያስቀመጠ አይመስለኝም። ማለት ይሄ ሜካኒዝሞች የህግ ሜካኒዝሞች ለምሳሌ የምርጫ ሜካኒዝሞች አሉ አይደል? ልዩነት ያለን ህዝቦች ነን ግን የጋራ የፖለቲካ ማህበረሰብ መስራት እንፈልጋለን ስትይ እንዲህ አድርገን ብለሽ የምታስቀምጫቸው ስቴፖች አሉ። በተለይ የምርጫ ህግ ሊሆን ይችላል። ከዛ ደግሞ ሲቪክ የሆነ አይደንቲቲ ነው መገንባት የምፈልገው ደግሞ ስትይ ህገ መንግስቱ እንደሚለው ምንድነው እነዛ መገለጫዎች የሚለው ነገር ማስቀመጥ ነበረበት ብዬ አስባለሁኝ። እነሱን አላስቀመጠም። ሁለተኛ በማዕከል ደረጃ የሲቪክ ናሽናሊዝም ነው ወይም ምንድነው አባልነት መስፈርቱ የዚህ ሀገር መንግስት አባል የምትሆኘው በህግና በምናምን ላይ ተመስርቶ ነው ብሎ ቢልም በክልሎች ላይ ግን ያንን የሚደግምበት ሜካኒዝም አላስቀመጠም። በኢትዮጵያ በሰፊው ኢትዮጵያ ውስጥ የተጠላው የስቴቱን ከአንድ አይደንቲቲ ጋር የማያያዝ ነገር በክልሎች ላይ ራሱን ደግሞ ነው የምናገኘው። እዛ ይሄ ደግሞ እንደገና በየክልሉ ያሉ ህዳጣን ሌላ ጥያቄ እንዲያነሱ፣ በየክልሉ ያሉ ማይኖሪቲዎች ሌላ ጥያቄ እንዲያነሱ እድል ከፍተዋል። ከዛ ሶስተኛ ደግሞ ድንበር ተሻጋሪ ብሔርተኝነቶች የሚያነሷቸውን ጥያቄዎች የሚመልስበት ሜካኒዝም አላስቀመጠም። ምንድነው የሚለው ያው ሁሉም የፌዴራል ስርዓት አለው፣ ስለዚህ የራሱ ክልል አለው፣ የራሱን ክልል እንደፈለገ ያስተዳድራል ምናምን ብሎ ቢያስቀምጥም ድንበር ተሻጋሪ የሆኑ ይሄ ፌዴራሊዝም ነሰሰሪ በአንድ አገረ መንግስት በአንድ ግዛት ውስጥ ያሉ ብሔርተኝነቶችን ያሉ ልዩነቶችን ለማቻቻል የምታመጪው ሀሳብ ነው። ድንበር ዘለል ሲሆንስ ብሔርተኝነቱ ለምሳሌ የሶማሌ ብሔርተኝነት በደንብ ዲስከስ እንዳደረግ ነው ሌላ ሀገር ላይ ተመሳሳይ ብሔር ሲኖርና እንዲሁም ያኛው ሀገር ደግሞ አባት ሀገር ሲሆን ማለት የኔሽኑና ብሔራዊ ማንነቱና አገረ መንግስቱ የገጠሙበት ሀገር ጎረቤት ላይ ሲገኝ እንዴት መፍትሄ ሊሰጠው የሚገባው የሚለው ነገር በደንብ አልዳሰሰም። ህገ መንግስቱ ላይ ጆን ማርካኪስ እንግዲህ በኢትዮጵያ ላይ ብዙ ሪሰርች የሰራ ሰው ነው። እሱም ዘ ላስት ፍሮንቲርስ የሚለው መጽሐፉ ላይ ምን ይላል? መልቲናሽናል ፌዴራሊዝም ለኢትዮጵያ ጥሩ ነው፣ ግን በትክክል ዴሞክራቲክ በሆነ መንገድ ኢትዮጵያ በተተገበረው ሶማሌ ክልልን ታጣለች ይላል። ያው የሶማሌ ክልል ናሽናሊዝም ድንበር ተሻጋሪ ስለሆነ የተለየ ባህሪ አለው የሚል መከራከሪያ ነው። እነዚህን እንዴት ነው ሶልቭ ማድረግ የሚለው ነገር አላካተተም። ከዛ ደግሞ በጣም በተደጋጋሚ የሚነሳው የፌዴሬሽን ምክር ቤት ምንድነው የኮንስቲቱሽናል ኮርት የህገ መንግስት ፍርድ ቤትን ሚና መውሰዱ እነዚህ ነገሮች የጎደሉት ናቸው ብዬ ነው ወደ መፍትሄ የገባሁት። ታዲያ እንዴት አድርገን እናሻሽለው የሚል ነገር ይነሳል። ብዙ ጊዜ በህገ መንግስቱ ላይ ተቃውሞ ያላቸው ወገኖች የፌዴራል ስርዓቱ የአከላለሉ ላይ ስለሆነ ተቃውሞ ያላቸው ነው ክልሎችን በማፍረስ ነው መጀመሪያ ያለብን ይላሉ። ቅድም መግቢያ ላይ እንዳልኩት ዘላለማዊ የሆነ ስርዓት የለም። ክልሎች ቅርጻቸው ሊቀየር ይችላል ወደፊት በህዝብ ፍላጎትና ይሁንታ ላይ ተመስርቶ
እንዲሁም አሁን ለምሳሌ እኔ ኢኮኖሚካሊ ይህንን ጽሁፍ ስጽፍ ከድህነት እንዴት እንውጣ የሚለውን ነገር ስለሆነ እያሰብኩ ያለሁት ከኢኮኖሚ አንጻር ወደፊት ህዝቡ አምኖበት ነው ለኢኮኖሚ አዋጭ የሚሆነው በዚህ መልኩ ቢዋቀር ነው ብሎ ሊወስን ይችላል። ወደፊት ማይሆን ነገር ነው መሆን የሌለበት ነገር ነው ብዬ ደምድሜ የማስቀምጠው ነገር አይደለም። ግን አሁን ላይ የክልል አወቃቀሮችን በማፍረስ መጀመር ግን እንደውም ባክፋየር ያደርጋል ብዬ ነው የማስበው። የዓለም ላይ የተሳኩ መገንጠል የሚባሉ ነገሮች ማለት ተገንጥለሽ የራስሽን ሀገር ማቋቋም በሁለት ጊዜያቶች ውስጥ የተከናወኑ ነው ወይም በሁለት አውድ ውስጥ የተከናወኑ ናቸው። አንደኛው የኢንተርናሽናል ኦርደሩ ሲዛባ፣ ለምሳሌ በምስራቁና በምዕራቡ መካከል ኮልድ ዋር በነበረ ጊዜ ወይ ፈርስት ወርልድ ዋር ወይ ሰከንድ ወርልድ ዋር በነበረ ጊዜ በአጠቃላይ ይሄ ፖሊስ የሚያደርግ ስቴት ዓለምን ፖሊስ የሚያደርግ ስቴት ወይም ጉልበት በሚጠፋ ጊዜና ኢንተርናሽናል ኦርደሩ ክራምብል ሲያደርግ መገንጠል የሚባለው ነገር ተገንጥሎ ሀገር ማቋቋም የሚባለው ነገር ይሳካል። ሁለተኛው የሚሳካበት ጊዜ ደግሞ አውቶኖሚ የነበራቸው ራስ ገዝነት የነበራቸው የራስ ክልል የራስ አስተዳደር ምናምን የነበራቸውን ህዝቦች ያንን ስትቀሚያቸው ነው የሚከሰተው። እነዚህ ሁለቱ ሲደመሩ አንድ ላይ 94% ያህል እስካሁን ተገንጥለው የራሳቸውን ሀገር ማቋቋም ከቻሉት 94% ያህል በዚህ መልኩ ነው የተቋቋሙት፣ በእነዚህ ጊዜዎች ውስጥ የተቋቋሙት። እና ለምንድነው ይሄ የሚሆነው? ክልል ስታፈርሺ ክልል ኦልሬዲ የራሱ መዋቅር አለው፣ መንግስታዊ ተዋረድ አለው፣ ፍርድ ቤት አለው፣ ሚሊሺያ አለው። ህዝብን ሞቢላይዝ ማድረግ በጣም ቀላል ነው የሚሆነው። አንድ ጊዜ የሰጠሽው መብት ስትቀሚው ሞቢላይዝ አድርጎ ህዝቡን እንደውም ያንን ከመጀመሪያ ተሰጥቶት ከነበረው ራስ ገዝነት አሳድጎ ወደ ብሔር ሀገረ መንግስትነት የማምጣት እድሉን ነው የምሰጪው እና ባክፋየር ያደርጋል። ይሄንን ዝም ብለን በልህ ምናምን እናፍርሰው ማን ምን ያመጣል ብለን የምንገባበት ነገር አይደለም። አልቲሜትሊ መፍትሄ የተሻለ መፍትሄ የፈለግን እስከሆነ ድረስ የጋራ የፖለቲካ ማህበረሰብ መጀመሪያ መፍጠሩ ይቀርማል ብዬ ነው የማስበው። ያንን የምንፈጥርበት ሜካኒዝም ካመጣን በኋላ ከዛ በኋላ ህዝብ አወያይተን ማድረጉ ነው የሚሻለው እንጂ መጀመሪያ አሁን ይሄ ሰፊ ጥርጣሬ መጠራጠር ባለበት ሁኔታ ውስጥ ይሄን ተግባራዊ ማድረግ ያስቸግራል ብዬ አስባለሁ። ለምሳሌ ልስጥሽ፣ አሁን የብልጽግና መንግስት የብልጽግና ፓርቲ ነው የመንግስት ስልጣን ተቆጣጥሮ ያለው እና ተነስቶ አሁን አማራ ክልል በጣም ሰፊ ነው ሆኗል። ስለዚህ ለአስተዳደር እንዲመቸኝ ምናምን ብሎ 4 ቦታ ላድርገው፣ ሸዋ ለብቻው ክልል ይሁን፣ ጎንደር ለብቻው ክልል ይሁን፣ ጎጃም ለብቻው ክልል ይሁን፣ ወሎ ለብቻው ክልል ይሁን ቢል የአማራ ህዝብ አሁን ያለውን የፌዴራል አወቃቀር ይፈልጋል ማለት አይደለም። ግን ይሄንን ሀሳቡን መቃወሙ አይቀርም። ምክንያቱም ብልጽግና በጉድ ኢንቴንሽን ነው እያደረገው ያለው ብሎ አያስብም። አማራን ለማጥፋት ነው ወይም ማንነታችን ለማጥፋት ነው ብሎ ነው የሚተረጉመው። ዘሴም ኦሮሚያ ላይ ላድርገው ቢል ወይ ትግራይ ላይ ላድርገው ቢል የሚገጥመው ችግር ነው። ሌላም መንግስት ተቀይሮ ላድርግ ቢል እንደዚሁ አመኔታ ያጣል እና አሁን ላይ ሊደረግ የሚችል ነው ብዬ አላስብም። ምንድነው አሁን ላይ ሊደረግ የሚችለው ብዬ የማስበው የጋራ የፖለቲካ ማህበረሰብ ለመፍጠር በሚያስችለን መልኩ የሚያስችል ዲዛይን ማምጣት እንችላለን። ሰዎች በጋራ አጀንዳ ላይ በጋራ ጉዳይ ላይ እንዲያተኩሩ የሚያደርግ የእርስ በርስ ያለውን ኢንተርኮኔክቲቭነስ የሚጨምር ነገር ማምጣት እንችላለን ብዬ አስባለሁ። ለዚህ እንግዲህ እንደ መፍትሄ ያስቀምጥኳቸው ነገሮች አሉ። ከዛ በፊት ምንድነው ለማድረግ የሞከርኩት በጽሁፌ ላይ ለተከፋፈሉ ማህበረሰቦች የተከፋፈሉ ማህበረሰብ ዲቫይድ ሶሳይቲስ የምንለው ነገር ላለባቸው ሀገራት ህገ መንግስት እንዴት ይጻፍ የሚል ምክር ሀሳብ ነው ያለው ዓለም ላይ የሚለውን ነገር ለማየት ሞክሬያለሁ። የተከፋፈለ ማህበረሰብ ሲኖር ብዙ ጊዜ ደጋግመን አንስተነዋል። የስቴቱ አይደንቲቲ የሀገረ መንግስቱ ማንነት መገለጫ እና በሀገረ ግዛት ውስጥ ያሉት ህዝቦች ማንነት መገለጫዎች የተለያዩ ይሆናሉ። ሀገረ መንግስቱ ፕሮባብሊ አንዱ ማንነት መገለጫ ይሆናል የሚያንጸባርቀው እና በዛ ምክንያት በዛ ውስጥ ያሉ ህዝቦች ነው ይሄ ሀገረ መንግስት ይሄ ማንነት አይደለም የሚያንጸባርቀው በሚል ነው ግጭት የሚፈጠረው። እና እንዴት ነው ይህን የተካፈለ ማህበረሰብ መፍትሄ ብለው ምሁራን የሚያቀርቡት የሚለውን ለማየት ሞክሬ ነበር። በሁለት ትልልቅ ጎራ ይከፈላሉ። አንደኛው ኮንሶሴሽናሊዝም የሚባለው እነ ላይፓርት የሚባሉ ሰዎች የሚያቀነቅኑት ነው። ሁለተኛው ሴንትሪፔታል የሚባለው እነ ዶናልድ ሆሮዝ የሚባሉ ሰዎች የሚያቀነቅኑት ነው። በጣም ባጭሩ የኮንሶሴሽናሊዝምን ለምሳሌ ካየን ሀገራት እነዚህ የተካፈሉ ሀገራት በቃ የሆነ ኮሄሲቭ የሆነ የጋራ እንትን መፍጠር ስለማይችሉ እንዴት አኮሞዴት እያደረግን እንዲኖሩ እናስችላቸው፣ እንዴት ግጭትን እናስቀር ነው ዋናው ግቡ። የሴንትሪፔታሊዝም ካየሽ እንዴት ግጭትን እናስቀር ነው ዋና ግቡ። እኔ ሳስብ እንዴት ግጭትን እናስቀር የሚለው ኦፍኮርስ በጣም ኢምፖርታንት ፖይንት ነው። ግን እንዴት ግጭትን እናስቀር ብቻ የሚለው እንትን መሆን የለበትም።
ምንድነው ገፊ ምክንያታችን መሆን የለበትም ኢትዮጵያ ውስጥ ግጭት። ምክንያቱም ፈጣን ልማትና ፈጣን እድገት ያስፈልገናል ብዬ አስባለሁ። ይሄ ፈጣን ልማትና ፈጣን እድገት በትክክለኛ መንገድ ዲስትሪቢዩት መደረግ መቻል አለበት ብዬ አስባለሁ። ምክንያቱም ይሄን ካላደረግን ድህነት ራሱ መልሶ አንዱ የግጭት መንስኤ ስለሆነ ማለት ነው። አሁን የማንነት ጸቦች እንዳሉ ነው ከብሔር ጋር ተያይዞ፣ ግን አንዱ ድራይቪንግ ፋክተር እኮ ሪሶርስ ነው። በመሬት ስትታየ አንዱ ትንሽ ሪሶርስ ነው። እነዚህ ነገሮች አድሬስ ማድረግ የሚያስችል መፍትሄ ማምጣት አለብን የሚለው ነገር አንዱ እንትን ነው። የራሴን ቅይጥ መፍትሄ ለማምጣት ምክንያት የሆነኝ አንዱ ነገር ይሄ ነው። ከዛ ደግሞ ለምንድን ነው እነዚህ መፍትሄዎች ፕሮፖዝ ያደረጉት እነዚህ ሰዎች እነ ላይ ፓርቲና ሆሮዊትዝ መፍትሄዎቹ ለምንድን ነው ፕሮፖዝ ያደረጉት? በምን ጭንቅላታቸው ውስጥ ምን ነበር የነበረው ብዬ ስል ለምሳሌ እነ ላይ ፓርት እነ ስዊዘርላንድን እነ ቤልጂየምን ምናምን እያዩ ነው እነዚህ መፍትሄ ሀሳቦች ያመጡት። እና እነዚህ ሀገራት ግን እንደ ኢትዮጵያ 80 ምናምን ብሔር ያለባቸው ሀገራት ሲሆን 3 ወይም 4 ጎራዎች ያሉባቸው ሀገራት ናቸው። እና ኢትስ ኢዚ በጣም 3 እና 4 ጎራዎች ባሉበት ሀገር መፍትሄ ማምጣት፣ ከዛ ደግሞ የዳበረ ኢኮኖሚ ያላቸው ኦልሬዲ ይሄ የግለሰብ ዲሞክራሲ ግለሰብ ላይ የሚያተኩር ዲሞክራሲ በጣም የዳበረባቸው ሀገሮች ናቸው። ለምሳሌ ኮንስቲቱሽናሊዝም ብዙ ጊዜ እንደ ችግር የሚነሳበት ነገር መንግስትን ቅልጥፍና ይገታል። ምክንያቱም ብዙ ጊዜ የጣምራ መንግስት ስለሆነ የሚኖረው በዚህ ሲስተም ውስጥ። ለምሳሌ ቤልጂየም ውስጥ ለ6 ወር መንግስት ሳይኖር ቀርቶ ያውቃል። ቦስኒያ በየ8 ወሩ ነው ፕሬዚዳንት የሚቀያየረው። 3 የተለያዩ ፕሬዚዳንቶች እኩል ጊዜ ላይ በአንዴ 3 የተለያዩ ፕሬዚዳንቶች ከ3 ብሔሮች መርጠው ማለት ነው። እነዚህን ስታይ የመንግስትን ቅልጥፍና በጣም የሚጎትቱ ነገሮች ናቸው። ሴንትሪፒታሊዝም ስታይ ደግሞ ተግባራዊ የተደረገባቸው እንደ ናይጄሪያ አይነት ሀገሮች አሉ። ግን ስቲል እነሱን ችግራቸው ሙሉ ለሙሉ አልፈቱም። በተለይ ሴንትሪፒታሊዝም የዲስትሪቢዩሽን ሩል የሚባለው ነገር ይከተላል። ይሄ ድምፅ መስፈርት ዝቅተኛ መስፈርት ተቀምጦ በየቦታው ያለው በኋላ አስረዳለው ማለት እንደሆነ እሱን ይከተላል። ግን ምን አይነት ነገር ፈጠረ? የምርጫና የዲሞክራሲ ባህል ስላዳበረ የሽርክና መንግስት ሆነ። የሪጂናል ሎርዶች የክልል እንትኖች አበጋዞች ከማዕከላዊ መንግስቱ ጋር እየተዳደሩ ምርጫው ጊዜ ዲሞክራሲያዊ ስለማይሆን እንዲቀጥሉ አንዱን ኢንዶርስ ያደርግና አንዱ ድጋፍ ሰጥቶ የጥቅም የሽርክና መንግስት እንዲሆን አድርጓል። እነዚህን ሁሉ ችግሮች ካየው በኋላ ለኢትዮጵያ የተሻለ ብዬ ያሰብኩት እኔ እንዲሁም ደግሞ ይህን ሰነድ ሳቀርብ በጣም ለውይይት ሊቀርብ ይገባል ወይም ይሄ የውይይት ርዕስ መሆን አለበት ብዬ ያሰብኩት፣ ስክሩቲናይዝ ሊደረግ ይገባል፣ ሊጠለጠል ይገባል ብዬ ያሰብኩት ይሄ ምዕራፍ ነው። እኔ ያቀረብኩት መፍትሄ ምንድን ነው? የፕሬዚደንሻል እና የፓርላሜንታሪ ሲስተምን መቀየጥ ነው። ሁለቱንም በጋራ የምንጠቀምበትን ሲስተም ማምጣት ነው። እንዴት ነው የሚሆነው? በጣም ባጭሩ በምሳሌ ለማስረዳት የፕሬዚደንሻል ፕሬዚዳንት ይኖራል፣ የፕሬዚደንሻል ሲስተም ይኖራል። ፕሬዚዳንቱ የሚመረጠው እንደ የትኛውም ሀገር 50 ሲደመር 1 በሚባለው ድምፅ ይሆናል። 50 ሲደመር 1 ማግኘት ይኖርበታል ፕሬዚዳንት ለመሆን። ግን 50 ሲደመር 1 አግኝቶ ያቁም ካል የፕሬዚደንሻል ሲስተም ጥሩና ደካማ ጎን አለ። ጽሁፌ ላይ ያስቀመጥኳቸው ህዳጣን ሊጨፈለቁ ይችላሉ። አንዱ ደካማ ጎኑ እሱ ነው። ምክንያቱም ብዙ ጊዜ ፕሬዚዳንት የሚሆነው ከማጆሪቲ የሚወጣ ወይም ማጆሪቲው ኢንዶርስመንት የሚሰጠው ማጆሪቲው የሚደግፈው ብዙሃኑ የሚደግፈው ስለሚሆን ማለት ነው። እና ህዳጣን እንዳይጨፈለቁ በዚህ ዘዴ ውስጥ ምን ማድረግ አለብን? ለምሳሌ 50 ሲደመር 1 ያገኘ ፕሬዚዳንት መሆን አለበት ኢትዮጵያ ውስጥ፣ ሌላ መስፈርት መቀመጥ የለበትም ከተባለ አሁን ነገሮች ይሄዱ ያለበትን ሁኔታ ስታይ ኢትዮጵያ ውስጥ ናሽናል ዲያሎግ ይሄድ ያለበትን ሁኔታ ስታይ ፕሬዚደንሻል ሲስተም የመሆን እድሉ ሰፊ ይመስለኛል፣ የመንግስት ፍላጎት ይመስለኛል። ግን አሁን በ50 ሲደመር 1 ፕሬዚዳንት ይመረጥ ኢትዮጵያ ውስጥ ያ ብቻ ነው መስፈርቱ ካልን፣ ለምሳሌ አማራና ኦሮሞን ብትወስዲ 70% አካባቢ ናቸው የኢትዮጵያ ህዝብ። አማራና ኦሮሞን ያስማማል፣ አማራና ለኦሮሞ ይጠቅማል ብሎ ያሰበው ነገር ያመጣ ሌሎች ህዳጣን ብሔሮችን የሚጨቁን ቢሆን ራሱ ፕሬዚዳንት የመሆን እድል ይኖረዋል ማለት ነው። ለምሳሌ መጥቶ ኦኬ ለአማራው ይሄንን ግዛት ይሄን መሬት እሰጥሃለሁ፣ ወልቃይትን ሊሆን ይችላል፣ ከጎጃም ከቤንሻንጉል መተከል ሊሆን ይችላል፣ እሰጥሃለሁ፣ እኔን ምረጠኝ። ለኦሮሚያ ደግሞ ይመጣና ሞያሌን ድሬዳዋን ምናምን እሰጥሃለሁ፣ ላንተ ሶማሌን እንትን ብዬ ላንተ እሰጥሃለሁ ብሎ ሁለቱ ላይ ቢመረጥ ህዳጣንን የሚጨቁን ፕሬዚዳንት የመመረጥ እድል ይኖረዋል። ምክንያቱም እነሱ 70% ስለሆኑ ማለት ነው። እንዴት ነው ይሄንን ወደ ግጭት እንሄዳለን ማለት ነው። ይህንን እንዴት ነው መክታት የሚቻለው ብዬ ሳስብ የሆሮዊትዝ የዲስትሪቢዩሽን ሩል የሚባለውን ነገር መከተል አለብን
የምርጫ ስርዓት ያንን የምርጫ ስርዓት መከተል አለብን ወደሚል ገፍቶኛል። ይሄ ምንድነው? ለምሳሌ ናይጄሪያ ውስጥ እንደዚሁ በየክልሉ 25% መውጣት ይኖርብሻል። እሳት አደጋ ነው ወይስ እሳት አደጋ አይደለም? እኔ ነኝ ሰዓቱን የረሳሁት እንጂ ሮብ 8 ሰዓት ላይ የአላርም ሩቲን ቼክ ቴስት አለ እና 8 ሰዓት ላይ በዚህ ሰዓት ሮብ ይጮሃል ሁል ጊዜ። ሰው አይፎርጋት ረሳሁኝ፣ ሰዓት አላየሁም ነበረ። ግን ኬሪያውን ይቅርታ በጣም ሰዓት ከሆነም ያው ለሀገርሽ መስዋዕትነት እየከፈልሽ ነው ብለን እንላለን። በቃ ኤኒዌይስ ወደ እንትን ልመለስ። የዲስትሪቢዩሽን ሩል ምንድን ነው? ለምሳሌ ናይጄሪያ ውስጥ በየክልሉ አንድ ፕሬዚዳንት ሆኖ ለመመረጥ የ25% ዝቅተኛ ድምፅ መስፈርት ይቀመጥበታል። ይሄ ማለት ኢትዮጵያ ውስጥ ለፕሬዚዳንትነት የሚወዳደሩ እጩዎች 50 ሲደመር አንድ ማግኘታቸው እንደተጠበቀ ሆኖ በየክልሉ ዝቅተኛ ከተመዘገቡት መራጮች ውስጥ ከሚመርጡት መራጮች ውስጥ 25% ዝቅተኛ ድምፅ ማግኘት አለበት የሚል መስፈርት ማስቀመጥ ማለት ነው። ይሄ ምን ያደርጋል? ምሳሌ ነው። ጠቅላይ ሚኒስትሩ ከሆነ ጠቅላይ ሚኒስትሩና ለምሳሌ ዳውድ ኢብሳ ናቸው ለፕሬዚዳንትነት የሚወዳደሩት። ጠቅላይ ሚኒስትሩና ዳውድ ኢብሳ ለፕሬዚዳንት ምሳሌ ነው። የተለያዩ ሰዎችን እየተካችሁ እንትን ማለት ትችላላችሁ። የሚወዳደሩ ጠቅላይ ሚኒስትሩ በትግራይ ውስጥ 25% ድምፅ ማግኘት ይጠበቅበታል ዝቅተኛ። በደቡብ ምዕራብ ኢትዮጵያ ክልል ውስጥ 25% ዝቅተኛ፣ በሶማሌ ክልል ውስጥ 25% ዝቅተኛ ድምፅ ማግኘት ይጠበቅበታል። 50 ሲደመር 1 ከሚለው ተጨማሪ ማለት ነው። ተመሳሳይ ለዳውድ ኢብሳም እንደዛ ማግኘት ይጠበቅበታል፣ ወይ ለብርሃኑ ነጋ እንደዛ ማግኘት ይጠበቅበታል ማለት ነው። ይሄ ምን ያደርጋል? ትግራይ ላይ ድምፅ ለማግኘት ሲባል ያችን 25%፣ ሀረሪ ክልል ላይ ያችን 25% ድምፅ ለማግኘት ሲባል ለሁሉም የሚሆን አጀንዳ ይዞ መምጣት ይኖርበታል ማለት ነው። ፕሬዚዳንቱ እጩ የሚሆነው የሚወዳደረው ሰው ሁሉንም ሰምሃው ማስደሰት ስለሚጠበቅበት ወይም ሁሉም ሊመርጠው ስለሚገባ የጋራ አጀንዳዎች ላይ እንዲያተኩር ያስገድደዋል ማለት ነው። እንዲሁም ደግሞ በአንድ አካባቢ ላይ አተኩረው ይንቀሳቀሱ የነበሩ ግለሰቦችና ድርጅቶች ያንን ድምፅ ለማሸነፍ ሲሉ ወይ ከሌሎች ድርጅቶች ጋር ኮሊሽን እንዲፈጥሩ፣ ሌሎች አካባቢ ለምሳሌ ኦሮሚያ ላይ ያለ ድርጅት አማራ ጋር ካለ ድርጅት ወይም ትግራይ ላይ ካለ ድርጅት ጋር ግንባር እንዲፈጥር፣ እርስ በርስ ኢንዶርስ መደራረግ ወይም አንድ የጋራ ድርጅት እንዲያመጡ ምናምን ያስገድዳቸዋል ማለት ነው። ይሄ በተወሰነ ደረጃ ቴንሽኑን ይቀንሰዋል ብዬ አስባለሁ እና ወደ አንድ ለማምጣትም አንድ መካኒዝም ሊሆን ይችላል ብዬ አስባለሁ። ይሄ እንዳለ ሆኖ ግን የኢትዮጵያ እንግዲህ ፖለቲካ በጣም የተካፈለ ነው እንደምታውቂው እና ምርጫው በጣም ታይት ሊሆን ይችላል። በጣም በትንሽ ልዩነት ሊሆን ይችላል አንደኛና ሁለተኛ የሚወጡት የሚለያዩት። ለምሳሌ 51 አግኝቶ አንዱ 49 ሊሆን ይችላል የሚያገኘው። ይሄ ሲሆን 49% የኢትዮጵያ ሕዝብ ያልተስማማበት ፕሬዚዳንት ሊኖረን ነው ማለት ወይም ስርዓት ሊኖረን ነው ማለት ነው። እንደዛ የድምፅ ልዩነቱ ጠባብ በሚሆንበት ጊዜ በ20% በ10% ድረስ ጠባብ በሚሆንበት ጊዜ ሁለተኛ የሚወጣው ሰው ምክትል ፕሬዚዳንትነቱን አስዩም ሊያደርግ ይባላል። በቀጥታ ምክትል ፕሬዚዳንት ሊሆን ይገባል የሚል መፍትሄ ነው ያቀረቡት። እዚህ ላይ ሊነሳ የሚችለው ጥያቄ ምንድን ነው? ኦኬ ምክትል ፕሬዚዳንቱና ፕሬዚዳንት የሚሆኑ ሰዎች በጣም በተለያየ የፖሊሲ አማራጭ በተለያየ አጀንዳ አቅርበው በጣም ጽንፍና ጽንፍ የሆነ ነገር አቅርበው ሊሆን ይችላል የተወዳደሩት ምርጫ እና የመንግስትነትን ስልጣን አስዩም ሲያደርጉ ቅድም ኮንሶሴሽናሊዝም ላይ የተቻው የመሳሳቡ ነገር ቀልጣፋ መንግስት ያለመመስረቱ ነገር ተመልሶ አይመጣም ወይ የሚል ነገር ሊነሳ ይችላል። በጣም ቫሊድ ነው ብዬ አስባለሁ። ኮንሰርኑ ትክክለኛ ስጋት ነው ብዬ አስባለሁ። ግን ለመምረጥ የተገደድኩት 49% ወይም 40% የኢትዮጵያ ሕዝብ ያልተስማማበት መንግስት በመመስረቱ ምክንያት ወደ ግጭት የመገባት እድል ሊኖር ይችላል አንድ የሚለውና ከዛ በዚህ ምክትል ፕሬዚዳንት በመሆኑ ምክንያት ሁለተኛ ድምፅ ያገኘው በመንግስት ስርዓት ውስጥ መካከል መሳሳብ ሊፈጠር ይችላል በሚለው በሁለቱ መካከል ነው ምርጫው የሚሆነው ማለት ነው። ሁለቱም የራሳቸው ምንድነው ክብደት አላቸው። እኔ ወደዚህኛው አመዝኛለሁ፣ ምክትል ፕሬዚዳንት ማድረጉ ይሻላል ወደሚለው አመዝኛለሁ። ግን ይሄንን ሳደርግ ጨርስና አድርምስትሽ ይሄንን ሳደርግ መሳሳብ እንዳይኖርና ቀልጣፋ መንግስት እንዲኖር ለማስቻል ምን አይነት ሜካኒዝሞች ቀጥሎ ልንጠቀም እንችላለን ብዬ ሳስብ ለምሳሌ 20 የሚኒስትሪያል ፖዚሽኖች ካሉ የተቀመጡ 20 ከሆኑ የሚኒስትሪያል ፖዚሽኖች ከ20 ውስጥ 70% የሚያህለውን
ለምሳሌ 16 ሊሆን ይችላል 17 ሊሆን ይችላል የሚያህለውን የሚኒስትሪያል ፖዚሽን የመምረጥ እድል ፕሬዝዳንት ለሆነው ሰው ወይም በአንደኝነት ላጠናቀቀው ሰው ይሰጣል ማለት ነው፣ ወይም ለሱ ድርጅት ይሰጣል ማለት ነው። ይሄ ሲሆን ለምሳሌ ኢኮኖሚ ላይ እንዲህ ያደርጋለሁ፣ ውጭ ግንኙነታችን ላይ እንዲህ ያደርጋለሁ ብሎ ከሆነ የተመረጠው የውጭ ጉዳይ ሚኒስትሩን የኢኮኖሚ የፋይናንስ ምናምን ሚኒስትሩን ፖዚሽኖቹን ስለሆነ የሚመርጠው ግለሰቦቹን ሳይሆን ፖዚሽኖቹን ስለሆነ የሚመርጠው እነዛን ፖዚሽኖች መርጦ ፖሊሲውን ማስፈጸም ላይ እንቅፋት እንዳይፈጠርበት ማድረግ ይችላል። በተቃራኒው ደግሞ 30% የሚያገኘው አትሊስት በመንግስት ውስጥ ስለተወከለ በአንደር ኖርማል ሰርከምስታንስ ሁልጊዜ ምርጫን የማሸነፍ እድል የምትሰጪው ለኢንከምበንት ነው አይደል? ስልጣን ለያዘ ሰው ሁለተኛውን ዙር ምርጫ የማሸነፍ እድል ይሰጠዋል፣ የኢንከምበንትነት ጉልበት ስለሚኖረው ማለት ነው። ያንን የሚሸረሽርበት እድል ያገኛል ሁለተኛ ላይ ሆኖ ማለት ነው። 30% ካቢኔ ይዞ ያንን እድል ያገኛል። የኢንከምበንቱ አካል ስለሚሆን ምርጫ ላይ ተጠናክሮ የመምጣት እድል ስለሚኖረው ተስፋ እንዳይኖር ግን 70 እና 30 የሚለውን የካቢኔ ምርጫ መስፈርት መከተል እንችላለን የሚል የመፍትሄ ሀሳብ ነው ያቀረብኩት። ፓርላመንታሪ ሲስተሙ አሁን ባለው መልኩ ይቀጥላል። የፓርላመንታሪ ሲስተሙ መቀጠል አለበት። ፓርላመንታሪን ከፕሬዚደንሻል መቀየጥ አለብን ያልኩት ለምንድነው? ፓርላመንታሪ ሲስተም አሁን ለኢትዮጵያ አንዱ ለኢትዮጵያ ብቻ ሳይሆን ዲቫይድድ ሶሳይቲ ያለባቸው ሀገራት የሚሰጠው ነገር ትንሽ ዳታን ለነሱ ሲባል የተከለለ ወንበር እንዲኖር ያደርጋል። ለምሳሌ በኢትዮጵያ ውስጥ ቤንሻንጉል ይሄን ያህል ወንበር አለው ተብሎ ፓርላማ ውስጥ ተቀምጧል አይደል? ሐረሪ ይሄን ያህል ወንበር አለው፣ እንትን ይሄን ያህል ወንበር አለው። ሶ ዋትኤቨር ዘ ኬዝ እነዛ አካላት የሚወከሉበት ስራ አስፈጻሚ ውስጥ ወይም ህግ አውጪ ውስጥ የሚወከሉበትን እድል የሚያገኙበት ሜካኒዝም ነው ፓርላመንታሪ ስርዓት። ለዛ ነው ብዙ ጊዜ የተከፋፈሉ ማህበረሰብ ላለባቸው አካባቢዎች ፓርላመንታሪ ስርዓት ጥሩ ነው የሚባለው። ሁሉም በስልጣን ውስጥ የራሱን ድርሻ የራሱን ተወካይ ማስቀመጥ የሚችልበት እድል ስለሚኖረው ነው። ፓርላመንታሪ ሲስተሙ በዛ ይቀጥላል። ግን ፓርላመንታሪያኑ የሚመረጡበት የምርጫ ስርዓት 50+1 ከሚለው ይልቅ ፈርስት ፓስት ፖስት ከሚለው ይልቅ የተመጣጣኝ ውክልና ስርዓት ቢከተል የተሻለ ነው ብዬ አስቀምጫለሁ። የተመጣጣኝ ውክልና ማለት ምንድነው? ለምሳሌ ኦሮሚያ ውስጥ ለምሳሌ ሌትስ ኦፌኮ 98% ድምጽ ቢያገኝና ከዛ በኋላ ለምሳሌ ኢዜማ 2% ድምጽ ቢያገኝ ምሳሌ ነው እያነሱ ያለው። ስለዚህ 98 ስላገኘ በቃ ሙሉ ወንበሮቹን ኦፌኮ ጠቅልሎ ይወስዳል ማለት ሳይሆን በቁጥር ተሰልቶ በፐርሰንት ተሰልቶ 2% ድምጽ ምን ያህል ወንበር መሆን ትችላለች ተብሎ ያንን ውክልና እንዲያገኙ ይደረጋል ማለት ነው። ይሄ በክልል ምክር ቤቶችም ላይ ቢተገበር ጠቃሚ ነው ብዬ ያሰብኩት። ይሄን ማድረጉ ለምንድነው አስፈላጊ ነው ብዬ ያሰብኩት? ሁልጊዜ በየክልሎች የሚገኙ ህዳጣን በየአካባቢው የሚገኙ ህዳጣን የሚወከሉበትን አትሊስት አንድም ይሁን ሁለት ተወካይ የሚያገኙበትን ሪፕሬዘንቴሽን የሚያገኙበትን እድል ያሰፋል ብዬ ስላሰብኩ ነው ይሄንን እንደ መፍትሄ ያቀረብኩት። እንግዲህ የህግና የህገ መንግስት ማሻሻያ እና የምርጫ ስርዓት ማሻሻያ ብዬ ያቀረብኩት ይሄን ይመስላል። ሌላ ተጨማሪ መፍትሄ ብዬ ያቀረብኩት የትራንስስቴት ሲቲዝንሺፕ ወይም የድንበር ዘለል የዜግነት መብት ወይም የሀገረ መንግስት ዘለል የዜግነት መብት ብዬ ያስቀመጥኩት ነገር ነው። እሱን ጽሁፌም ላይ በሰፊው አላብራራሁትም፣ ምክንያቱም በሌላ ሰነድ መመለስ ያለብኝ ጉዳይ ነው። ምክንያቱም በጣም ሰፊ ጉዳይ ነው ብዬ ስላሰብኩ፣ ግን በጽሁፌም መጀመሪያ ደግሞ ማምንበት ነገር በሙሉ አስቀምጣለሁ ስላልኩ ቃሌን ለመጠበቅ በሚል የጨመርኩት ነው። ምናልባት ጥያቄ ወይም አስተያየት ካለሽ እዚህ ላይ ስጪና ምን ማለት ነው የሚለውን ግን ዲፋይን ብታደርገው ትራንስስቴት ሲቲዝንሺፕ ብለውን በተወሰነ ደረጃ በ2-3 ሰንተንስ ዲፋይን ብታደርገው ደስ ይለኛል። በተረፈ ወደኋላ ልመልስህ ነው እዚህ ጋር ፕሬዚደንሻል ሲስተም ስታደርገውና ቪፒን ለሁለተኛ ደረጃ ላይ ለሚመጣ ሰው ወይም ደግሞ ምክትል ፕሬዚዳንትነትን ሁለተኛ ላይ ለሚመጣ ሰው አድርገህ ስትሰጥ እኔ የሚኖረኝ አንድ ጥያቄ ወይም ደግሞ ከኔ ጋር ኦፍ ሪከርድም ዲስከስ አድርገነዋል፣ ግን ተመልካቾች ሊፈጠርባቸው ይችላል ብዬ የማስበውን ጥያቄ ላነሳልህ ነው። ምክትል ፕሬዚዳንት ያደረከው ሰው ወይም የሚደረገው ሰው በሁለተኛነት መጥቶ ሰፊ ኮንስቲትዌንሲ አለው እንዳልነው 51-49 ከሆነ የሚያሸንፍበት ፐርሰንት የሚሸናነፉበት ፐርሰንት በጣም ትንሽ ነው ማለት 49% የሚሆን ህዝብ የዛ ሰው ኮንስቲትዌንሲ ነው ማለት ነው። ይህ ሰው መጥቶ የሚኒስተሪያል ፖዚሽኖችን ሰጥተኸው ሚዩት የተደረገ ወይም ደግሞ የ49% ህዝብ የሚፈልገውን ነገር ማሳካት የማይችል መስሎ ከተሰማው እና ያልተወከለ መስሎ ከተሰማው ስቲል ለሌሎች ሊደሮች ወይም ደግሞ ለዛ ኮንስቲትዌንሲ
መሪ መሆን እንችላለን የሚሉ ሌሎች ልሂቃን ኢመርጅ አድርገው ሌላ የፖለቲካ መስመር መያዝ አይችሉም ወይ? ይሄ ወደ ሌላ ግጭት ማምራት አይችልም ወይ? ራሱን ችሎ የትጥቅ እንቅስቃሴ መጀመር እኮ ይቻላል አይደለም? እነዚህ ነገሮች እንዴት አድርገህ ታስታርቃቸዋለህ? በዛ በተረፈ ትራንስስቴት ናሽናሊዝም አይኖ ሰፊ ሪሰርች የሰራህበት ነገር እንደሆነ አውቃለሁ፣ ግን በሁለት ሶስት መስመር what does it mean እንዴት ነው እኛ ሀገር ላይ ሊሰራ የሚችለው የሚለውን ነገር አሳጥረህ ብታነሳ ደስ ይለኛል። ተገቢ ጥያቄ ነው ይሄ። የኤትኒክ አውትቢዲንግ የምንለው ነገር ሊያመጣ አይችልም ወይ? ምክንያቱም ተወክለ ይኸው ምን አመጣ እኛ የምንፈልገው ነገር የተፈጸመ አይደለም የሚል ነገር ሊነሳ ይችላል የሚለው ማለት ነው። ግን ግልጽ ሊሆን የሚገባው ነገር ብዬ የማስበው የፕሬዚዳንት ሮል ምንድን ነው የሚሆነው? የፕሬዚዳንቱ የስራ ድርሻ ምንድን ነው? የፕሬዚዳንቱ ስልጣን እስከምንድን ነው ኤክስቴንድ የሚያደርገው የሚለው ነገር በዝርዝር በህግ የሚወሰን ነገር ነው የሚሆነው አይደል? አሁን ልክ ህገ መንግስቱ ላይ እንዳለው ማለት ነው ፕሬዚዳንት ይሄን ያደርጋል፣ ይሄን ያደርጋል፣ ይሄን ያደርጋል፣ ጠቅላይ ሚኒስትር ይሄን ያደርጋል፣ ይሄን ያደርጋል፣ ይሄን ያደርጋል ተብሎ ይዘረዘራል አይደል? ምክትል ፕሬዚዳንቱ የሚያደርጋቸው ነገሮች በዝርዝር እንደዛው የሚቀመጡ ናቸው። የስልጣን ማዕቀፉ ይታወቃል። በዛ በተሰጠው የስልጣን ማዕቀፉ ሰራ አልሰራ ተጨማሪ ጥያቄ ነው የሚሆነው። ግን ተገድቦ አሁን ምሳሌ ፕሬዚዳንቱ የኢትዮጵያ ፕሬዚዳንት ለምን እንደዚህ ያላደረገም ብለሽ የስራ ድርሻ ውስጥ የስራ ዝርዝር ውስጥ በሌለ ነገር ልጠይቂው አትችይም። ልክ እንደዛ የስራ ዝርዝሩ ይቀመጣል። ያለው ፓወር የመሳተፍ ያህል እንደሆነ ለኢንከምበንት ሆኖ ለሚቀጥለው ውጭ የኢንከምበንቱ አካል ሆኖ ለሚቀጥለው ምርጫ ለመወዳደር የሚያስችል አቅም የመገንቢያ ቦታ እንደሆነ ይታወቃል። ብዙ ኤክስፔክቴሽን አይኖርም ብዬ አስባለሁ። በዛ ለምሳሌ አሁን ኢቭን አሁን ፕሬዚዳንቱ ቢሞት ጽሁፌ ላይ ያስቀመጥኩት ነገር ፓርላማው ተሰብስበው ሌላ እስከ ቀጣዩ ምርጫ እስኪደረግ ድረስ የፕሬዚዳንቱን ሮል ማን ነው አስዩም የሚያደርገው? ማን ነው የፕሬዚዳንቱን ሮል የተጫወተ የሚቀጥለው የሚለውን የሚወስነው ፓርላማው ነው እንጂ እንደ አንደር ኖርማል ሰርከምስታንስ ምክትል ፕሬዚዳንት ነው ፓወር አስዩም የሚያደርገው። ግን ያንን ያልሰጠሁበት ምክንያት ምንድን ነው? ዋቲፍ አሳሲኔት ለማድረግ ስፒኬድ ብዙ ነገሮች ስላሉ ማለት ነው። ኢቭን አሳሲኔት ባይደረግ ራሱ ያንን አጋጣሚ ተጠቅሞ የሚፈልገውን ነገር እሱ ያልተመረጠበትን ነገር የራሱን ፖሊሲ ሊያስፈጽም ይችላል። እነዛ ነገሮች ለመግታት ብዬ ነው እንደዛ ያደረኩት። ሌላው እዚህ ላይ ሊነሳ የሚችለው ነገር ብዬ የማስበው ለምሳሌ 30% ላይ አጌንስት ይሄኛው መንግስት ሰፊ ድምፅ ካገኘው መንግስት አጌንስት የሆነ ነገር ሊያስፈጽምበት የሚችል እድል ቢኖረውስ የሚል ጥያቄ ሊነሳ ይችላል። ማለት ለምሳሌ 30% ውስጥ አልፈልጋቸውም ብሎ ያሰባቸውን ሊሆን ይችላል የተወው አይደለ ፕሬዚዳንቱ የተመረጠው፣ ግን በሆነ ሰርከምስታንስ ውስጥ ከፖሊሲው ተቃራኒ የሆነ ነገር በነዛ ሚኒስትራል ፖዚሽኖች በኩል ለማስፈጸም ቢሞክርስ የሚል ጥያቄ ሊነሳ ይችላል። ይህንን እንደ መክቻ ሊሆን የሚችለው የፓርላሜንታሪ ሲስተም ነው። ምክንያቱም ስቲል ፓርላሜንታሪ ሲስተሙ ኤግዚስት ስለሚያደርግ የህግ አውጪነት ሮል ይኖረዋል። ያ በፓርላሜንት ፕሬዚደንሻል የሆነው ግለሰብ የሚመራው ድርጅት ሰፊ ድምፅ እንደሚያገኝ ግልጽ ነው። ምክንያቱም 50 ሲደመር 1 አግኝቶ ስለመጣ ፕሬዚዳንቱ ራሱ ማለት ነው። ያ እንደ አንድ ኮንትሮሊንግ ሜካኒዝም ሆኖ ሊያገለግል ይችላል ብዬ አስባለሁ ማለት ነው። ግን እንዳልኩት እንግዲህ አንደኛ ይሄ እንደዚህ አይነት ሲስተም ያለበት ሀገር አላቅም ያለ አይመስለኝም። አዲስ ነገር እንደመሆኑ መጠን እኔ ያላየኋቸው በጣም ብዙ ችግሮች ሊኖሩት ይችላሉ። ብዙ ሴናሪዎች ሊኖሩ ይችላሉ። አሁን ሰዎች እዚህ ላይ ሲወያዩ ይሄኛውስ እንደዚህ ቢሆንስ ምን ሊፈጠር ነው ምናምን የሚል ብዙ ነገር ሊነሳ ይችላል። ለዛ ነው ይሄ ለውይይት መነሻ የሚሆን ነው ያልኩት። ግን የእኔም ፐርስፔክቲቭ ነው ለማስረዳት እየሞከርኩ ያለሁት። እንደዚህ ብናደርግ ይህን ልንገታ እንችላለን፣ እንደዚህ ብናደርግ ይህን ልንገታ እንችላለን የሚለውን ማለት ነው። የትራንስፈር ሲቲዝንሺፕ ምንድን ነው የሚለው ነገር ቅድም እንዳልኩሽ የፌዴራል ስርዓት ዲዛይን ሲደረግ በአንድ ግዛት ሀገር ውስጥ ያሉ ልዩነቶችን ለመፍታት ነው። የአፍሪካ ጉዳይ ግን በዚህ ብቻ የሚፈታ መስሎ አይሰማኝም። ምክንያቱም ድንበር ዘለል ብሔርተኝነት ኦልሞስት ሁሉም ሊባል በሚችል ደረጃ በአፍሪካ ሀገራቶች ውስጥ አለ። ይሄ የሆነው በቅኝ ግዛት ምክንያት ነው የሚለውን አውርተናል ባለፈው። እንዴት ነው ታዲያ ልናደርግ የምንችለው? ይሄ ኢሪደንቲዝም የምንለው ነገር በጣም በሰፊው ካለ ምንድን ነው ልንሰጥ የምንችለው መፍትሄ? ለምሳሌ አሁን የሶማሌን ኬዝ በተደጋጋሚ አንስተናል አይደል እዚህ ውይይታችን ላይ። ኬንያ እና ኢትዮጵያ ለምሳሌ ኢትዮጵያ ብቸኛው የሚሊተሪ ፓክት የሚሊተሪ ስምምነት የተፈራረመችው ከኬንያ ጋር ነው። በኃይለ ሥላሴ ጊዜ የተፈራረመችው እስካሁን ድረስ ጸንቶ ያለ የሚሊተሪ ፓክት አለ ከኬንያ ጋር። ኬንያ እና ኢትዮጵያ የሚሊተሪ ፓክት የተፈራረሙት አጌንስት ሶማሊያ ነው።
ምንድነው የነበረው ስጋት? ኦኬ ሶማሊያ ከቅኝ ግዛት ከወጣች በኋላ ጠንካራ መንግስት የምታቆም ከሆነ ሜንላንድ ሶማሊያ ሞቃዲሾ ጠንካራ መንግስት የሚኖራት ከሆነ ኢትዮጵያ ውስጥ መሬት አለኝ ህዝብ አለኝ ልውሰድ፣ ኬንያ ውስጥ መሬት አለኝ ህዝብ አለኝ ልውሰድ፣ ጅቡቲ ውስጥ መሬት አለኝ ህዝብ አለኝ ልውሰድ ማለቱ አይቀርም። ስለዚህ ያንን እንዴት ነው በጋራ ልንከላከል የምንችለው የሚል ሚሊተሪ ፓክት ነው። ስጋቱ አለ ማለት ነው። በኃይለ ሥላሴ ዘመንም ነበረ፣ በደርግ ጊዜ 1977 የኦጋዴን ጦርነት አለ በደንብ አፍጦ የመጣበት፣ አሁን ወደፊትም ይኖራል ይሄ ስጋት። ይሄንን እንዴት ነው ዘላቂ በሆነ መንገድ ሺፕ የሚባለው ነገር ኮይን እንዳደረግ የገፋኝ ምክንያት ነው። ሁለተኛው ነገር ቅድም እንዳልኩሽ የስቴቱ አይደንቲቲ የኢትዮጵያ ሀገረ መንግስት አይደንቲቲ የነከሌ ማንነት ነው የኔ አይደለም የተንጸባረቀ ያለው የሚል ክርክር የሚነሳው ሀገረ መንግስትና ማንነትን ብሔራዊ ማንነትን አንድ ላይ ስለቀላቀልን ወይም ዜግነት የሚባለውን የማህበሩ አባል መሆንን ከማንነት ጋር አንድ ላይ ስላያያዝ ነው። ናሽናል አይደንቲቲን እና ሲቲዝንሺፕን ቀላቅለን ስለምናይ ነው እዚህ ችግር ውስጥ የገባ ነው። ነገር ግን የትራንስሌት ሲቲዝንሺፕ የሚባለውን ሞዴል መተግበር ብንጀምር ይሄንን እያላቀቅነው እንመጣለን። ምን ማለት ነው? በጣም ባጭሩ ለማብራራት ኢትዮጵያ መንግስት ለሶማሌዎች የኢትዮጵያን ዜግነትን የማግኘት መብት ቢሰጥ ከሶማሌ ዜግነታቸው በተጨማሪ ኢትዮጵያ የመሆን መብት ቢሰጣቸው ኢትዮጵያ ውስጥ ያሉ ሶማሌዎችም ኢትዮጵያዊ ዜግነታቸውን እንደጠበቁ እንዳላቸው ሆኖ የሶማሌ ዜግነት የማግኘት መብት ቢሰጣቸው ምን አይነት ነገር ይፈጠራል? አንደኛ ኢትዮጵያ የምንለውን ነገር በይሄ ከባህል ከቋንቋ የአበሻ መልክ ከምንለው በተለምዶ ምናምን ያፋተዋል ማለት ነው። ማንም በህግ መስፈርት በማሟላት ዜጋ መሆን የሚችልበትን እድል ስለሚሰጥ የዜግነት መስፈርትን ከማንነት ወይም ከናሽናል አይደንቲቲ እየነጠለው ሲቲዝንሺፕን ለብቻ ናሽናል አይደንቲቲ ለብቻ እያደረገ ይመጣል። ይሄ በሀገር ውስጥ ራሱ ያለውን ግጭት ያቀዘቅዛል። በተለይ በአማራና በኦሮሞ መካከል ያለውን ግጭት ያቀዘቅዛል። የአማራና የኦሮሞን ሞኖፖሊም ይቀንሳል። ባይዘው በጣም ከሰፊ ቁጥር ስላላቸው ብዙም ፖለቲካውን በሞኖፖሊ ይዘውታል። ኦፍኮርስ የትግራይ ኤሊቶች እንዳሉ ነው ማለት ነው። ግን በቁጥር ካየሹ ግን በሞኖፖሊ የያዙት ሁለቱ ናቸው። የእነሱንም እንትን ይቀንሳል። የሶማሌን ጉዳይ አድሬስ ማድረግ፣ ሶማሌ ላይ መመረጥ፣ ሶማሌ ላይ ተቀባይነት ማግኘት ብዙ ቫልዩ ያለው ሆኖ ይመጣል። ዘሴም ወርክስ ፎር አፋር ጅቡቲ ጋር ካለው፣ ዘሴም ወርክስ ፎር ኑዌር ደቡብ ሱዳን ጋር ካለው እና አንዱ ይሄ ነው። ሁለተኛው ቅድም እንዳልኩሽ ኢሪደንቲዝም የምንለውን ተገንጥሎ ወደ አባት ሀገር የሚሄድ ምናምን የሚባለው ነገር ያቀዘቅዛል ከሚል ያመጣሁት ነው። ግን በጣም ብዙ ሊነሱ የሚገባቸው ነገሮች አሉ እዚህ ላይ። ከፋይናንሽል ሲስተሙ እንዴት ነው የሚሆነው? ምንድነው የምርጫ ላይ እንዴት ነው የሚሆነው? መስፈርት ውስጥ ምንድነው የሚሆነው? የሚቀመጠው መስፈርት ምናምን የሚሉ በጣም ብዙ ስጋቶችም ጥሩ ነገሮችም ስላሉት እሱም በሰፊው ማየት አስፈላጊ ነው ብዬ አስባለሁኝ። እዚህ ላይ የምናየው ከሆነ ኦቨርሻዶ እንዳያደርግብኝ ስለፈራው ነው ሰነዱ ላይ በዝርዝር ያላስቀመጥኩት ለማለት ነው። ሰዋድ ቫሊድ በተወሰነ ደረጃ ምንድነው ኮንሰፕቱ የሚለውን ነገር አሁን ከምታወራው ነገር ጋር ስለሚገናኝ ለመረዳት እንዲቻል ምንድነው የሚለውን ለመግለጽ ያክል ነው። አይ ቲንክ ጽሁፉ ላይም ገልጸሃል በሌላ ጽሁፍ እንደምትመለስበት እና የበለጠ እንደምታብራራው። አይ ቲንክ ወደ መጨረሻው ጉዳይ እንሂድና አንተ እንደ መፍትሄ ብለህ ካስቀመጥካቸው ነገሮች ውስጥ ወይም ደግሞ ወደ መፍትሄው ሊያሻግረን ይችላል የመጀመሪያ እርምጃ ሊሆን ይችላል ብለህ ያስቀመጥከው ነገር አንድ ትልቅ ሀገራዊ ፓርቲ መመስረት ነው። እንዴት ነው የሚሆነው? ለምንስ ነው አንድ ትልቅ ሀገራዊ ፓርቲ ብለህ ያልከው? ኤንድ ማን ነው የሚመሰርተው የሚለውን ነገር በዲቴይል ከአመሰራረቱ ጀምሮ በጽሁፍ ላይ ያሰፈርከው ነገር አለ። እሱን እናንተና የዛሬው ውይይታችንን እንቋጭ። የዛሬው ውይይታችንም በአጠቃላይ በዚህ እንትን ላይ ሰነዱ ላይ እኔናችን የምናደርገውን ውይይት በዚሁ እንቃጫለን። በእርግጥ ሰነዱ ላይ ሌሎች አስተያየት የሚሰጡ ሰዎች ካሉ ውይይት ማድረጋችን እንደተጠበቀው ነው። ግን ይህንን ኤፒሶድ እዚህ ላይ እናቆመዋለን ማለት ነው። አዲስ ሀገራዊ ፓርቲ ለምንድነው የሚያስፈልገው? ለምንድነው መቋቋም አለበት ያልኩት የሚለው ነገር ላይ ሁለት ነገሮችን መነሳት ያለባቸው ይመስለኛል። አንደኛው ኦኬ ለውጥ መጣ እንበል፣ በማንኛውም ሁኔታ በማንኛውም መንገድ ለውጥ መጣ እንበል። ይህንን ለውጥ እንዴት ነው ዘላቂ አድርገን ቋሚ አድርገን ማጽናት የምንችለው የሚለው ነገር ስላሳሰበኝ ነው አንደኛው።
ምክንያቱም እንደምታውቂው ሷድ ባለፉት 10 ዓመታት በጣም በርካታ ሪቮሉሽኖች፣ በጣም በርካታ አብዮቶች፣ በጣም በርካታ ፖፑላር ሙቭመንቶች ተካሂደዋል ዓለም ላይ። ግን የድርጅት እና የመዋቅር የጀርባ አጥንት ስላልነበራቸው የመጡት ለውጦች ሁሉ ተጠልፈዋል፣ ሃይጃክ ተደርገዋል። ወይ በሚሊተሪው ወይ እንደዚህ ወይም ደግሞ የቀደመው ፓርቲ ውስጥ በነበረው ቢሮክራሲ በተለያየ መልኩ ብቻ ሃይጃክ ተደርገዋል። እና በማንኛውም መልኩ ለውጥ ቢመጣ በምንድን ነው አጽንተን ማስቀጠል የምንችለው የሚለው ነገር አንደኛው ምክንያት ነው። አጽንተን ለማስቀጠል ግዴታ ድርጅት ያስፈልጋል። ድርጅት በጣም ጠንካራ የሆነ ሰፊ ህዝባዊ መሰረት ያለው ድርጅት ያስፈልጋል የሚለው አንዱ ምክንያት ነው። ሁለተኛው እዚህ ጋር እኔ ፕሮፖዝ ያደረኳቸው የመፍትሄ ሀሳቦች አሉ። ሌሎች በርካታ የመፍትሄ ሀሳቦች የተለያዩ ሰዎች ሊያመጡ ይችላሉ። እነዚህ የመፍትሄ ሀሳቦች እንዴት ነው ሊተገበሩ የሚችሉት? ማለት እንዴት ነው ሊሆኑ የሚችሉት ሲባል ያሉት አማራጮች ምንድናቸው? አንደኛው የብልጽግና መንግስት አሁን ስልጣን ላይ ያለው የብልጽግና መንግስት ኦኬ እነዚህ ጥሩ ሀሳቦች ናቸው ልተግብራቸው ብሎ አምኖበት ተቀብሎ ወደ ሊቃን ድርድር ወደ ማሻሻያዎቹ የምርጫ ስርዓት የህገ መንግስት ማሻሻያ ከሄደ አንዱ። ሁለተኛው በምድር መሳሪያ አንስተው እየታገሉ ያሉ ኃይሎች አሸንፈው ስልጣን ከያዙ እና ስልጣን ይዘው በዚህ ሀሳብ ተስማምተው ይህንን ሀሳብ ለማስፈጸም ከሰሩ። ሁለተኛው በፊቴ ስለተናገርኩኝ ቬሪ አንላይክሊ ልበል ኤኒዌይስ ግን ያሉት ኦፕሽኖች ነው እያቀረቡ እኔ የመጀመሪያውም አንላይክሊ ነው ብዬ ነው የምለው። ፊቴ በጣም ቴሊንግ ስለነበረ በአፌ ተናግሬ ልለፍ። ምክንያቱም ያው ማሸነፋቸው በራሱ የመጀመሪያው ነገር ነው። አሸንፎ ይህን ሀሳብ ይቀበላሉ አይቀበሉ የሚለው ደግሞ ሌላ ጉዳይ ነው። እሱ አጌት ዩር ፖይንት። ሶስተኛው በህዝባዊ አመፅ ወይ በተለያየ ነገር አሁን ያለው መንግስት ከተቀየረ እና የተቀየረ አዲሱ አካል ፖራሲ የሚያደረገው አካል ይህን ሀሳብ ገዝቶት ተግባራዊ ለማድረግ ከሰራ ያሉት አማራጮችን ነው እየዘረዘርኩ ያለሁት። ከዛ አሁን በሰላማዊ መንገድ እየታገሉ ያሉ የፖለቲካ ድርጅቶች በምርጫ አሸንፎ ስልጣን ይዘው ይህን ሀሳብ ገዝተው መተግበር ከቻሉ እነዚህ ናቸው ያሉት አማራጮች፣ ሌላ የለም። እነዚህ ሁሉ አማራጮች የዘረዘርኳቸው አማራጮች በእነዚህ ግለሰቦች ወይም በእነዚህ አካላት በጎ ፈቃድ እና ይሁንታ ላይ የተመሰረቱ ናቸው። ከፈለጉ ያደረጉታል፣ ካልፈለጉ ያደረጉትም ብለሽ ነው ቁጭ የምትይው። ሰው የሆነ መፍትሄ ሀሳብ ሰንዝረሽ የሰማ ይስማ የተቀበለ ይቀበል፣ ከተገበራችሁት ካልተገበራችሁት እኔ በኩሌን ተወጥቻለሁ ብለሽ እጅሽ ነጣጥፈሽ ቁጭ የምትይበት ሁኔታ መኖር አለበት ብዬ አላስብም። ሰው እኔ በእነዚህ በአራቱም ውስጥ እገለጻሉ ብዬ የማላስበው ሰው እና ልክ እንደኔ ያሉ ብዙ ሰዎች ምን አይነት መፍትሄ ሊከተሉ ይችላሉ፣ ምን ሊያደርጉ ይችላሉ ይህን ነገር ለማስፈጸም ብዬ ሳስብ ኦኬ የራሳቸውን ድርጅት መስርተው መንቀሳቀስ መቻል አለባቸው የሚለው ሁለተኛው ምክንያት የከፋኝ ማለት ነው። ይህንን በሁለት በትልልቅ ምክንያቶች ያስቀምጥ እነዚህ ናቸው ሀገራዊ ፓርቲ ያስፈልጋል ብዬ ያልኩባቸው ምክንያቶች። ግን ምንድነው ለማድረግ የሞከርኩት የዚህኛው ምዕራፍ ላይ አሰስመንት ነው የሰራሁት። አሁን ያለው የኃይል አስተላለፍ በኢትዮጵያ ፖለቲካ ውስጥ ምን ይመስላል፣ የብልጽግና የኃይል አስተላለፍ ምን ይመስላል፣ የተቋሚዎቹ የኃይል አስተላለፍ ምን ይመስላል የሚለውን በዝርዝር ለማየት ነው የሞከርኩት እና ባለፉት ጥቂት ዓመታት በፖለቲካው ምህዳር ውስጥ በፖለቲካው አሬና ውስጥ የተፈጠሩ ነገሮች ምን አስከስተዋል፣ ምን አምጥተዋል፣ ትሬንዶቹ ምን ይመስላሉ የሚለውን ነገር ነው ለማየት የሞከርኩት። መጀመሪያ ይህንን ሳይ የኃይል አስተላለፍ የሚለውን ነገር ትንታኔ ሳስቀምጥ በጣም ሰፊ እንትን አስቀምጫለሁ። እዛ ላይ ያው እያንዳንዱ ላይ መሄድ አልችልም፣ ግን የመጀመሪያው ብዬ ያስቀመጥኩት ብልጽግና የመንግስትነት ስልጣን በመያዙ ምክንያት ብቻ የሚያገኛቸው በርካታ ጥቅሞች አሉ። የፈለገውን ነገር መሸጥ ይችላል። ለስቴት ኢንፍራስትራክቸር ሊያውለው የሚችለውን ገንዘብ መሳሪያ ለመግዛት መዋል ይችላል። በጣም ብዙ ነገሮች አሉት። በኃይል አስተላለፍ እንትን ውስጥ የመጀመሪያው ቦታ የሰጠሁት ለዛ ነው። ኦፍኮርስ ብዙ ታጣቂዎች አሉ ምናምን፣ ግን በኃይል አስተላለፍ ውስጥ የማያቋርጥ የመሳሪያ ሶርስ፣ የማያቋርጥ የሬንት ማከፋፈል ማለት ጥቅም ሰው ለሚፈልገው ነገር የሚፈልገውን ጥቅም መስጠት፣ ገንዘብ ለሚፈልገው ገንዘብ እየሰጠሽ መግዛት፣ ቤት ለሚፈልገው ቤት መስጠት፣ መኪና ለሚፈልገው መኪና መስጠት፣ ስልጣን ለሚፈልገው ስልጣን መስጠት ወዘተረፈ የሚሉት ነገሮች አሉት። ከዛ ደግሞ የዓለም ኦርደር ራሱ ደግሞ እንደ ድሮ ይሄ ዲሞክራቲክ ቫሊዩስ ጠበቅ ካልጠበቅ ምናምን የሚባል ክርክር የሚመጣበት አይደለም። በጣም ኢንተርናሽናል ኦርደሩ አሁን ተዛብቷል እና ትንንሽ ሀገራት የፈለግሽው ሚነራል ሊሆን ይችላል፣ ማዕድን ሊሆን ይችላል፣ መሬት ሊሆን ይችላል፣ እየሸጥሽላቸው የፈለግሽው ነገር ማግኘት የምትችይበት አትሞስፌር ስለተፈጠረ ብልጽግና የተሻለ የኃይል ሚዛን አለው የሚል
እንትን ነው ያስቀመጥኩት። በሁለተኛ ላይ የተሻለ የኃይል ሚዛን አለው። ግን ብልጽግና ላይ ራሱ ብልጽግናን እንደ አንድ ማየቱ ምናልባት እንትን ሊያደርገን ይችላል። ጀጅመንታችንን ፍርዳችንን ምንድነው ሊጋርደው ይችላል። ብልጽግናን ጉዳይ ስናይ ሚሊተሪውን ለብቻ፣ የደህንነት መስሪያ ቤቱን ለብቻ፣ ፓርቲውን ራሱ ለብቻ፣ የጠቅላይ ሚኒስትሩን ቢሮ ለብቻ ነው ማየት ያለብን ብዬ አስባለሁ። በእነዚህ እንትን ውስጥ በሃይራርኪ ሲቀመጥ ፕሮባብሊ የጠቅላይ ሚኒስትር ቢሮ ሞር ፓወርፉል ሊሆን ይችላል። ከዛ ሚሊተሪው ሊከተል ይችላል። ከዛ በኋላ ሜቢ ፓርቲውና የደህንነት መስሪያ ቤቱ ጎን ለጎን ሊከተሉ ይችላሉ። በእነዚህ ውስጥ የሚፈጠር ፍሪክሽንም እንግዲህ የራሱን ውጤት ሊያመጣ ይችላል። ፍሪክሽን ሊኖርም ይችላል፣ ላይኖርም ይችላል። ብዙ ፖሲቢሊቲስ አሉ የማናውቃቸው ማለት ነው። እነሱ ነገሮች ሙሉ ለሙሉ ሩል አውት እያደረኩ አይደለም። ቀጥሎ በኃይል ሚዛን የተሻለ ኃይል ሚዛን አለው ያልኩት ህወሓት ነው። ምክንያቱም ህወሓት ኦፍኮርስ በትግራይ ላይ ብቻ ነው ያለው፣ ግን በባትል ቴስት ሊሆኑ ቅርብ ጊዜ የጦርነት ልምድ ያላቸው የቅርብ ጊዜ መሬት ላይ ጦርነት ልምድ ያላቸው 270 ሺህ የሚደርሱ ታጣቂዎች አሉት። ቁጥሩ ሊያንስም ሊበዛም ይችላል። ኦፊሻል ያለው ቁጥሩ 270 ሺህ ስለሆነ ግን 270 ሺህ ታጣቂ ኃይል ያለው አካል አለ። ይሄ ወደ ጦርነት የሚገባ ከሆነ ከብልጽግና በመቀጠል እንደ ብልጽግና ባይሆን በብልጽግና በመቀጠል የኃይል ሚዛን ያለው አካል ነው እያስባለሁ። ይሄ ደግሞ ከተለያዩ በትጥቅ የታገሉ ካሉ ኃይሎች ጋር የጋራ ኮሊሽን ወይም ግንባር መፍጠር የሚችል ከሆነ ከኤርትራ መንግስት ጋር ሰምሃው ኮሊሽን መፍጠር የሚችል ከሆነ የኃይል ሚዛኑን እንደገና የሚጨምር ይመስለኛል ብዬ አስቀምጫለሁ። በሶስተኛ ደረጃ ያስቀመጥኳቸው በአማራና በኦሮሚያ ክልል ያሉ ታጣቂ ቡድኖችን ነው። እነዚህም ታጣቂ ቡድኖች እንደዚሁ የኃይል አስተላለፍ እና ምንድነው ያላቸው ምንድነው የሌላቸው የሚለው ነገር በጽሁፌ ላይ ተንትኜ ለማስቀመጥ ሞክሬያለሁ። ብዙ ሰው የሚሳሳተው ነገር ሰላም እና መረጋጋት በጠፋ ቁጥር በሀገሪቱ ውስጥ ግጭቶች በበዙ ቁጥር ታጣቂዎች በበዙ ቁጥር ማዕከላዊ መንግስት ይወርዳል ማለት አይደለም። ድሮ ቢሆን የመውረድ እድል ነበረው። አሁን በኮንጎ ውስጥ 120 ምናምን ታጣቂ ቡድን አለ። በማይናማሩ 300 ምናምን ታጣቂ ቡድን አለ። ማዕከላዊ መንግስት የያዘውም የማያልቅ የካነን ፎደር አለው፣ ጥይት ማብረጃ አለው። እነዛም የማያልቅ ፖፑላር ሰፖርት ሊኖራቸው ይችላል። ዝም ብሎ የሚሆነው ምንድነው? በቃ ታጣቂ ይኖራል፣ ማዕከላዊ መንግስት ይኖራል። ሰላምና መረጋጋት የማይኖርበት ስቴት የመሆን እድሉ ሰፊ ነው። ይሄ ደግሞ በዚህ ሁኔታ ደግሞ ለረጅም ጊዜ የሚቀጥል ከሆነ ለምሳሌ 1 ዓመት 2 ዓመት 3 ዓመት አሁን ባለው ሁኔታ ወተሽ መግባት በማትችይበት ሁኔታ፣ ከአንድ ክልል ትራቭል ማድረግ በማትችይበት ሁኔታ፣ ከአዲስ አበባ ወይ ጎንደር ወይ ጎጃም ወይም ወለጋ መሄድ በማትችይበት ሁኔታ ወይ ትግራይ መሄድ በማትችይበት ሁኔታ የሚቀጥል ከሆነ ህዝብን ፍረስትሬት እያደረገ ይመጣል። በመንግስትም ፍረስትሬት ያደርጋል። መንግስት ይሄን ነገር መቆጣጠር የማይችል ከሆነ በታጣቂዎቹም ፍረስትሬት ያደርጋል። ለውጥ የማያመጡ ከሆነ ማለት አሸንፎ ስልጣናቸውን የማያደርጉ ከሆነ በታጣቂዎቹም ተስፋ መቁረጥ፣ በታጣቂዎቹም ላይ ተስፋ ይቆርጣል፣ በመንግስትም ላይ ተስፋ ይቆርጣል። እነዚህ ነው ለማየት የሞከርኩት። ከዛ በሰላማዊ መንገድ የተንቀሳቀሱ ያሉት ፓርቲዎች አይ ዶንት ቲንክ እዚህ ዲስከሽን ውስጥ ዲዘርቭ ያደርጋሉ ብዬ አላስብም። የኃይል አስተላለፍ ውስጥ አይ ዶንት ቲንክ አሁን በደንብ የኃይል አስተላለፍ አላቸው ማለት የምንችል አይመስለኝም። ኃይል አላቸው ማለት የምንችል አይመስለኝም። እነዚህ ነገሮች አስቀምጬ ትሬንዱ ምን ይመስላል ስል እንዳልኩት ተስፋ መቁረጥ በመንግስትም በታጣቂዎችም ላይ እየጨመረ ይሄዳል የሚል እምነት አለኝ። አንድ በብሔር ልሂቃን ላይ ተስፋ መቁረጡ እየጨመረ ይሄዳል የሚል እምነት አለኝ። ምክንያቱም ባለፉት በርካታ ዓመታት የብሔር ልሂቃን ወይም የብሔር ድርጅቶች ብዙ ጊዜ በተደጋጋሚ ህዝባቸውን ሲከዱ ታይተዋል። ወይ ስልጣናቸውን ሲያደርጉ ሊሆን ይችላል። የሆነ በጣም 360 ዲግሪ ሰዎች ሲዞሩ 360 ከሆነ እንኳን ተመልሰው ያሉበት ነው። 180 ዲግሪ ሲዞሩ ብዙ ጊዜ ታይቷል። ይሄ ተስፋ መቁረጥ ያስከተለ ይመስለኛል። ምንድነው የአፍሮ ባሮሜትርን ፖል ካየሽ በ2020 አንድ የመጀመሪያ ፖል ሰርቷል። በ2023 ሌላ ፖል ሰርቷል። በ2020 ፖል ሲሰራ አሁን ያለውን የክልሎች አወቃቀር ፌዴራሊዝሙን ምናምን የብሔር ፌዴራሊዝም የሚሉትን እንደ መልቲናሽናል ፌዴራሊዝሙን ምን ያህል ፐርሰንቱ ነበር የሚደግፈው? በ2020 ሪሰርች ሲሰራ 64% ነበር። በ2023 ሪሰርች ሲሰራ 49% ሆኗል። በጣም በመሰረታዊ ደረጃ ነው እየቀነሰ የመጣው። ይሄ የተስፋ የመቁረጡን
እንትን ያሳያል። ምክንያቱም አንደኛ ገዢዎች ሁልጊዜ ልዩነቶችን እየተጠቀሙ እንዴት እንደሚቀጥሉ ሰው እየተረዳ የመጣ ይመስለኛል። ማለት ምንም አይነት አሌጂያንስ እንደሌላቸው ለአንድ ፓርቲኩላር ግሩፕ፣ ለአንድ ብሔር ወይም ለአንድ የፖለቲካ ጎራ አሌጂያንስ እንደሌላቸው፣ ምንድነው ይሄ ድጋፍ እንደሌላቸው፣ ስልጣናቸውን ለማስቀጠል በፈለጉበት ጊዜ አንዴ ከአንዱ ጋር አንዴ ከአንዱ ጋር እንደሚሆኑ፣ ፖለቲከኞችን በተመሳሳይ ሁኔታ አንዴ ከአንዱ ጋር አንዴ ከአንዱ ጋር እንደሚሆኑ የታዘበ ይመስለኛል። አንዱ ይሄ ነው። ሁለተኛ ይሄ ኢትዮጵያዊ በሚባሉ ድርጅቶች ላይም እንደዚሁ ተስፋ መቆረጡ በጣም ቪዚብል ይመስለኛል። አሁን በኢዜማን ምናምን ማየት ትችላለሽ። እና አንደኛ በትክክል ኢትዮጵያዊ አይደሉም። የአንድ አካባቢ ወይም የአንድ ማንነት ፋቅ ሲደረጉ እሱ ነው የሚታየው የሚለው ነገር በጣም ጎልቶ የወጣ ይመስለኛል። በማዕከል ባለ ነገር ተደራጅተው የነበሩ ሰዎች አሁን በብሔር ወደ ተደራጁ የትጥቅ ትግሎች ገብተዋል። ብዙ ነገሮች ተከስተዋል ባለፉት ጥቂት ዓመታት እና እነዚህ ነገሮች በኢትዮጵያዊነት ተደራጅተናል፣ የዜግነት ፖለቲካ ነው የምናራምደው በሚሉም እንዲሁም የብሔር መብት ለማስጠበቅ ነው የምታገለው በሚሉም አካላት ላይ ያለውን ተስፋ መቁረጥ እየጨመረ ይመስለኛል። እኔ ትሬንዱን ሳይሆን እንደዛ ነው። በጣም ራይፕ ሆኗል፣ በስሏል እያልኩ አይደለም። ግን የሚቀጥሉት 1-2 ዓመታት ነገሮች በዚህ ሁኔታ የሚቀጥሉ ከሆነ አዲስ ሀገራዊ ፓርቲ ለማቋቋም ራይፕ የሆነ የበሰለ አትሞስፌር ይፈጠራል የሚል ትንታኔ ነው ለማቅረብ ነው። ስለዚህ ፓርቲውን ለመመስረት የሚያስችል ፈርታይል የሆነ ግራውንድ ይኖራል፣ የለም መሬት ይኖራል። ሀገራዊ ፓርቲ መመስረቱ ሊያዋጣ ይችላል የሚል ነገር አስቀምጫለሁ ማለት ነው። ሀገራዊ ፓርቲ ሲመሰረት መንግስት ዝም ብሎ ያያል ወይ? እንዴት ነው መመስረት ያለበት? የአጭር ጊዜ ግቡ ምን መሆን አለበት? የረዥም ጊዜ ግቡ ምን መሆን አለበት? የሚለውን ነገር እንደዚሁ በዝርዝር ለማስፈር ሞክሬያለሁኝ። ኦፍኮርስ እስካሁን ያሉ ፓርቲዎች ጥያቄ ካለሽ እንዳላረዝሞ ላቋርጠና ከዛው ለማብራራቱ ሄድ። ጥያቄ ሳይሆን አንድ የሚደረጉ የፖለቲካ እንቅስቃሴዎች ላይ ትክክለኛ የሆነ የተደራጀ ድርጅት የመኖር ጥቅም አስፈላጊነት አይ ቲንክ ከቅርብ ጊዜ ወዲህ በጣም ቪዚብል እየሆነ መጥቷል ብዬ አስባለሁ። እኔ ኢትዮጵያ ውስጥም እንዳየነው ከሆነ በአንድም ደግሞ እንድትመልስልኝ የምፈልገው ነገር የምርጫ ስርዓት ወይም ደግሞ በምርጫ ስልጣን የመረካከብ ባህል የለንም። በየትኛውም ጊዜ የፓወር ሪስትራክቸሪንግ በተደረገ ሰዓት ወይም ደግሞ የህዝብ እንቅስቃሴ የሚሆን ዋቴቨር ባለፉት ተደርጎ የመጣውን መንግስት ስታይ የሆነ አይነት ፓወር ቫኪዩም ይፈጠራል። ያንን ፓወር ቫኪዩም የሚሞላ ግን የተደራጀ በትክክል የሚሰራ ድርጅት ወይም ደግሞ ህዝብ ይወክለኛል፣ እያነሳው ያለሁትን ጥያቄ ይመልስልኛል ብሎ የሚለው የተደራጀ ድርጅት የለም። ይህንን ነገር እኔ በጣም አድማየር የማደርገው አንድ ጽሁፍ አለ፣ ታይረኒ ኦፍ ስትራክቸራለስነስ የሚል ጽሁፍ አለ በጆ ፍሪማን የተጻፈ። በሁለተኛው ዌቭ ፌሚኒዝም ወቅት ነው እሷ የጻፈችው። ለሴቶች እንቅስቃሴ ነው፣ አሜሪካ በነበረው ለሴቶች እንቅስቃሴ ላይ ነው የጻፈችው። ምን ያህል ኢምፖርታንት ነው ይሄ ራዲካል ሙቭመንቶች ብዙ ጊዜ ባንደራጅስ፣ ከሌላው አለቃ፣ ከሌላው ታዛዥ፣ ከሌላው አዛዥ የሚሉትን ነገሮች ስኪፕ ብናደርግስ፣ ሃይራርኪ ባይኖረንስ ወደሚለው ነገር ያመዝናሉ። ግን ያ የራሱን የሆነ መዘዝ ይዞ ይመጣል። አንድ የራሱን መዘዝ ይዞ ይመጣና የሚነሱት ሀሳቦችን ወክሎ ወደ ስራ የሚያስገባ ትክክለኛ ድርጅት እንዳይኖር ያደርጋል። ሁለተኛው ነገር ደግሞ ምንድነው? ውዥንብሮች ይፈጠራሉ። ውዥንብሮች እንዴት ነው የሚፈጠሩት? አንቶኒዮ ግራምሺ ኦርጋኒክ ኢንቴሌክቹዋልስ የሚላቸው ሰዎች አሉ። የሆነ እንቅስቃሴ፣ የሆነ ህዝብ፣ የሆነ ኢንቴሌክቹዋል ዲቤት በኖረ ጊዜ ጎልተው የሚወጡ ሰዎች ይኖራሉ። 100 ሰው ካለ ከ100 ሰው ውስጥ አንዱ ሰው፣ ሁለቱ ሰው የተሻለ ተሰሚነት ያለው፣ የተሻለ ሀሳቡን መናገር የሚችል፣ የተሻለ የትምህርት ደረጃ ያለው ሰው ጎልቶ መውጣቱ አይቀርም። በዛ በኋላ ጎልቶ የሚወጡት ሰዎቹ መካከልም ሌላ ፍሪክሽን ይፈጠርና ሌላ ችግር ነው የሚሆነው። የተደራጀ ሃይራርኪ ያለው ድርጅት መመስረቱ አስፈላጊ ነው። ማንኛውም የፖለቲካ እንቅስቃሴ ሲኖር የሚለውን ሀሳብ ከአንተ ገዛለው የፖለቲካ ፓርቲ መመስረት አለበት የሚለውን የምታነሳውን ማለት ነው ስትረስ አድርጌ ሀሳቡን ለመጨመር ነው። ከዛ ባለፈ ግን ይሄ ሲሆን እያቀረብክ ያለው የፖለቲካ ድርጅት መመስረት ነው። የፖለቲካ ድርጅት ፓርቲ መመስረት ደግሞ በምርጫ ተወዳድሮ ነው አይደለ? የረጅም ጊዜ እቅዱ ይሁን የአጭር ጊዜ እቅዱ በምርጫ ተወዳድሮ ነው ስልጣን ለመረከብ የሚያስበው ወይም አልሞ የሚሰራው። ይሄ ሲሆን ኢትዮጵያ ውስጥ ያለው በምርጫ ስርዓት ወይም ደግሞ በምርጫ ሂደት ውስጥ ስልጣን የመረካከብ
ገና ያልተለመደ ወይም ደግሞ ጭራሽ ያልተጀመረ ባህል ነው ያለን በዚህ ረገድ እና እንዴት አድርጎ ያንን ሊያሳካ ይችላል ብለህ ታስባለህ? ጥሩ ጥያቄ ነው። ያው ስትረስ ላደረግሽበት ደስ ብሎኛል። ምክንያቱም የኔም ፖይንት እሱ ነው። የተደራጀ ነገር ያስፈልጋል። ሻዶ መንግስት መሆን የሚችል በማንኛውም መንገድ ቫኪዩም ቢፈጠር የሆነ የስልጣን ላይ ክፍተት ቢፈጠር ወዲያው አስዩም ማድረግ የሚችል እንትን ያስፈልጋል የሚለው ነገር እሱ ነው የኔም ፖይንት። ወደ ጥያቄሽ ልምጣ። በምርጫ ስልጣን የመረካከብ ባህል የለንም ኦፍኮርስ። ግን ምንድነው ለማድረግ የሞከርኩት ስለ ፓርቲው ሳነሳ ይሄ ፓርቲ እንዴት ነው መመስረት ያለበት ሳስብ የፓርቲዎችን ነው እኔም በፓርቲ ውስጥ ተሳትፎ ስለነበረኝ የፓርቲዎች እንዴት እንደተመሰረቱ እንዴት እንደሚመሰረቱ የፕራክቲካል እንትን አለኝ ኤክስፒሪየንስ አለኝ። ከዛ ተነስቼ እኔ ፓርቲዎች ያው እዚህ ሀገር የፖለቲካ ፓርቲ አለ ለማለት አፍ ሞቶ ለመናገር አያስደፍርም። አሁን ባለው የምርጫ ህግ መሰረት 10,000 ፊርማ ማሰባሰብ የግድ ይጠበቅባቸዋል። ያንን 10,000 ፊርማ ለመሙላት እንደምታውቂው መንገድ ላይ ቆመው ነው የሚያስፈርሙት። የኃላፊ አግዳሚ እንደዚህ የሚባል ፓርቲ ልንመሰረት ነው ተባበረን እባክህ ብለሽ የሆነ ህዝብ ሜክሲኮ ጋር ወይ ምናምን ቆመሽ አዲስ አበባ ሆነ ፊርማ መሰበሰቡ እንደዛ ነው የምታረጊው። ሰው ፈርሞልሽ አይዲ ነምበሩ ስልክ ቁጥሩን ሰጥቶሽ ይሄዳል። ከዛ በኋላ በቃ 10,000 አባል መስራች አባል ሞላልኝ ብለሽ ትያለሽ ማለት ነው። ከዛ ውስጥ ነው ጠቅላላ ሆኖ የሚጠራው። ገዢውን ፓርቲ ኢንፊልትሬት ላድርግሽ ካለ እንደፈለገ ሰርጌ ልግባ ካለ ቀላል ነው። ያው መንገድ ላይ ነው ሰው እየመለመልሽ ያለሽው መንገድ ላይ ደግሞ መሆን የሚጠበቅበት በጣም ቀላል ነው። ኢንፊልትሬት ይደረጋሉ። ታዩና መንግስትን እንግዲህ ባለፈው ላንሳው ከአንቺ ጋር ሳወራ አላውቅም የኦፌኮ ቢሮ ሲመረቅ ትዝ ይልሻል። የኦነግ አባላት ኦፌኮ ውስጥ ነበሩ ማለት ተቋሚ ፓርቲ ራሱ ተቋሚ ፓርቲ ኢንፊልትሬት የሚያደርግበት ሰርጎ መግባት የሚችልበት አትሞስፌር ነው ያለው ኢትዮጵያ ውስጥ። ይሄ አንዱ ነው። ከዛ የግል ፍላጎት ያላቸው ስም፣ ዝና፣ ገንዘብ፣ ሀገር መውጣት ምናምን የሚፈልጉ ሰዎች ሁሉ ነው የፖለቲካ ፓርቲ አባል የሚሆኑት። በዚህ መልኩ የሚመሰረት የፖለቲካ ፓርቲ ያለው ኢትዮጵያ ውስጥ። ከዛ ምንድነው የሚያደርገው ልክ ምርጫ ጊዜ ሲመጣ እንደምንም ብሎ የእጩ ቁጥር ለመሙላት ነው የሚሞክረው። እንደምንም ብለሽ 400 ምናምን ተወዳዳሪ ወይ 300 ምናምን ተወዳዳሪ ለማቅረብ 276ን ለማለፍ ማለት ነው መንግስት ለመሰረት የሚያስችል በየቦታው ሰው ፍለጋ ይካሄዳል ማለት ነው። ከዛ በኋላ እስካሁን ድረስ እንግዲህ በትክክል ምርጫ ራሱ አሸንፏል ሊባል የሚችል ኢቨን በቅንጅት ጊዜ ራሱ ያውሉ 97 ያውሉ ፖፑላር እንትን በነበረበት ጊዜ ራሱ ተጨበረበረ ቅንጅት ተጨበረበረብኝ የሚላቸው ድምጾች ቢደመሩ መንግስት ለመሆን ያስችለው ነበር በጣም በሚገርምሽ ሁኔታ ማለት ነው። ኢቨን ተጨበረበረብኝ ያላቸው ወረዳዎች ላይ በሙሉ ቢሰጠው መንግስት መመስረት የሚያስችለው ድምጽ አልነበረው። ይሄንን በደንብ መገንዘብ ያስፈልጋል። እስካሁን አልተሞከረም፣ ቴስት አላደረግነው። በምርጫ ስልጣን መረከብ ይቻላል አይቻልም የሚለው ነገር ቴስት አላደረግነው ብዬ አስባለሁ። ግን በአጭር ጊዜ ግብ ውስጥ ያስቀመጥኳቸው ነገሮች አሉ። ለምሳሌ ፓርቲው በተመሰረተ በ5 ዓመት ውስጥ 50 ሲደመር 1 አግኝቶ መንግስት ለመሆን መጠር አለበት ብዬ አላስብም። ምክንያቱም አንደኛ በጣም ገዢውን ፓርቲ የሚያስደነግጥ ነው የሚሆነው። እንትኑም ምንድነው ሪፕሬሽኑም በጣም ጠንካራ ነው የሚሆነው። ወደ ፓርቲውን ወደ መፍረስ ሊወስዶ ይችላል። ምንድነው ያልኩት የመጀመሪያው 5 ዓመት ውስጥ ገዢ ፓርቲ ውስጥ ካሉ ሰዎች ጋር ጥሩ ብሎ ከሚያስባቸው ሰዎች ጋር አጋርነት መፍጠር፣ የተለያዩ ተቋሚዎች ውስጥ ካሉ ሰዎች ጋር አጋርነት ለመፍጠር መሞከር፣ ሚሊተሪ ውስጥ ካሉ ሰዎች ጋር የተለያዩ ተቋሞች ውስጥ ካሉ ሰዎች ጋር አጋርነት ለመፍጠር መሞከር ለምሳሌ አንዱ ያስቀመጥኩት የአጭር ጊዜ ግብ መሆን አለበት ብዬ የማስበው ነው። ከዛ የመጀመሪያውን የምርጫ ተሳትፎውን ሲያደርግ ግን አንድ ፓርቲኩላር ቦታ ላይ ብቻ አተኩሮ ለምሳሌ አዲስ አበባ ከሆነ አዲስ አበባ ላይ ብቻ ወይም አዳማ ከሆነ አዳማ ብቻ የሆነ አንድ ፓርቲኩላር ላይ ቦታ ላይ አተኩሮ ነው መወዳደር ያለበት። ከዛ የዛን የሚወዳደርበትን ከተማ 50 ሲደመር 1 በማግኘት የከተማውን አስተዳደር ለመረከብ ነው መስራት ያለበት የሚል አቋም ያለኝ። ይህንን ማድረጉ ምን ይጠቅመዋል? በሚቀጥለው ከዛ ቀጥሎ በሚመጣው ምርጫ ላይ ሲወዳደር አንደኛ ኦሬዲ የመንግስት ቢሮክራሲ ውስጥ ገብቷል። ቅድም ያልኩትን የአጋርነት ግንኙነት ማጠናከር ይችላል ከመንግስት ሰዎች ጋር፣ ቢሮክራሲ ውስጥ ካሉ ሰዎች ጋር እንደ ስጋት እንዳይታይ ማድረግ የሚችልበት እድል አለው። በተመሳሳይ መልኩ ተቋሚዎቹም ውስጥ ካሉ ሰዎች ጋር እንደ ስጋት እንዳይታይ የሚያደርግበትን እድል ይሰጠዋል አንደኛ። ሁለተኛ ማስተዳደር እንደሚችል እና የሚላቸው ነገሮች ተግባራዊ መሬት ላይ ማውረድ እንደሚችል ለህዝብ የሚያሳይበት
እድል ይሰጠዋል ብዬ አስባለሁ። ያንን በማድረግ ነው የረዥም ጊዜ እንትኑን ማስተካከል ይችላል ብዬ የማስበው። ሰዋድ ቴንክ ዩ እያስ ኦልሞስት 1 ሰዓት ተኩል ነው ያወራነው። አይ ቲንክ ይሄኛውን ኢነሰንስ በዚህ ጽሁፍ ላይ ያደረግነውን ውይይት ወይም የምናደርገውን ውይይት በዚሁ ብንቋጭ መልካም ይመስለኛል። በጣም ጀንወሊ እኔ አሁን ሶሻል ሚዲያ አንድ ባህል ያደረገው ነገር ብዬ የማስበው ይሄ ዛሬ ምን ተፈጠረ የሚሉት ነገሮች ላይ ማውራት፣ ሶሻል ሚዲያ ዲስከሽኑ በዛ ላይ ሚዲያ ላይ የሚወራው ነገር በዛ ላይ የተመሰረተ ነው እና ይሄ ወደፊት ምን እናደርግ፣ እንዴት አድርገን ነገሮችን እናደርግ ብሎ አንድ አጀንዳ ላይ ራሱ ቆይቶ አድምቶ የሚሰራ የፖለቲካ ኃይል ወይም ደግሞ የፖለቲካ ሀሳብ ያለው ሰው እየጠፋ መጥቷል እና በዚህ በፈታኝ ጊዜ ቁጭ ብለህ ይህንን ሁላ ጽፈህ ይበጃል ይጠቅማል ብለህ ያሰብከውን ሀሳብ አንድ ላይ ኮምፓይል አድርገህ ለፐብሊክ ፕሬዘንት በማድረግ I want to say thank you. Hey, it's a public thank you. ከዛ በኋላ ደግሞ እንወያይበት ነው ብለህ ደግሞ ጋብዘኸኝ እዚህ ጋር ቁጭ ብለን ተወያየንበት በጣም አመሰግናለሁ። አይ ሆፕ ሰው የሆነ ነገር አግኝቶበታል ብዬ ተስፋ አደርጋለሁ። ሌሎች የፖለቲካ ኃይሎች ፖለቲካን ዲስከስ የሚያደርጉና የሚወያዩ ሰዎች ደግሞ መጥተው ከአንተ ጋር በእኛ ሚዲያ ላይም ሆነ ሌላ ቦታ ላይ ቁጭ ብላችሁ ብትወያዩበትና ሞር ወደ ስራ መግባት የሚቻልበት ሁኔታ ላይ መሄድ ቢቻል ሀሳቡ ከዚህ የተሻለ ቢበስልም ሌሎች ሀሳቦች ቢጨመሩበትም መልካም ነው ብዬ አስባለሁ እና ቴንኪዩ እያስ። እሺ ሷድ እኔም ቴንኪዩ አብረሽ ስለተወያየሽ በዚህ ጉዳይ ላይ ለብቻ ከመቅረብ ሁለት ሆኖ መቅረብ የተሻለ። ያው ደግሞ ተናጋሪ እንዳልሆንኩ ታውቃለህ፣ ብጽፍ ይቀለኛል እና የምር ከራሴ ጋር ተደባደቤ ነው የመጣሁት። ይህንን ተመልካቾች በዚህ እንዲረዱልኝ የመናገር ትልቅ ችግር ያለብኝ ሰው ነኝ እኔ። ግን ያው አይ ዶንት ኖ ለጉዳዩ ክብደት ሲባል ቴንኪዩ። እስካሁን ይህን ያህል ሰዓት ቆይተው እዚህም እዛም ነው እየረገጥን ያወራነው። ምክንያቱም ሰፊ ስለሆነ ዶክመንቱ ገጽ በገጽ መስመር በመስመር እንሄድበት ካል ላያልቅ ነው። ለመጨረስ ስንል ደግሞ አንዱ ነጥብ ከዚህ ጋር ታነሻለሽ፣ አንዱ ነጥብ ከዛ ጋር ታነሻለሽ እና አይ ቲንክ ብዙ ቦታ የረገጥን ይመስለኛል ውይይታችን ውስጥ። ግን ይህንን ታግሰው እስካሁን ሰዓት ድረስ አብረውን የቆዩ ተመልካቾች ካሉ በጣም ነው የምናመሰግነው። እስካሁን መቆይታችሁ ካልቀረ ደግሞ ይህንን ውይይት ወደ ሶሻል ሚዲያ እየወሰዳችሁ እንድታጋሩት። ምክንያቱም መግቢያችን ላይ እንደተናገር ነው አልጎሪዝማችን በጣም ወርዷል። ቪዲዮ አይታይም። ረዥም ጊዜ ቆይተን ነው እንደገና ሪከርድ መቅረጽ የጀመርነው። ሰው ያንን ከግምት ውስጥ አስገብታችሁ እንድታግዙ እንደገዛ ነው። ሼርም ላይክም ማድረግ እንደገዛ ስለሆነ ሀሳብ መስጠትም ኮመንት ማድረግም እንደዛው ነው። ይገፋዋል አልጎሪዝሙ፣ ለብዙ ሰዎች ሰጀስት ያደርገዋል ዩቲዩብ ራሱ። ያን እንድታደርጉ ለማስታወስ ነው። ከዚህ በኋላ እንግዲህ በመደበኛነት እኔም በተደጋጋሚ ምንድነው ቪዲዮዎች ለመስራት እሞክራለሁ በወቅታዊ ጉዳዮች ላይም፣ እንዲሁም በዚህ አጀንዳም ላይ እዚህ ሰነድ ላይ የሚወያይ ሰው ካለ እነሱንም እያመጣው እንዲሁም ተጨማሪ ሌሎች ሰነዶችም የምናመጣ ከሆነ በነዛም ላይ ለመወያየት የምንሞክር ይሆናል ማለት ነው። አብራችሁ እንድትቆዩ ለማለት ነው። እናመሰግናለን።